በምድር ላይ እኔ የምቀናበት ሰው ምን አይነት ሰው እንደሆነ ልንገራችሁ። ሊቅ አያስቀናኝም። ለምን ደግሞ አያስቀናኝ? እውቀት ምንም ጥቅም የለው። የሚምረን ልጇ ነው፣ የሚያድነን ልጇ ነው፣ የምናመልከው ልጇን ነው። ድንግል ማርያምን አናመልካትም። አምላካችንም አይደለችም፣ ፈጣሪያችንም አይደለችም፣ እግዚአብሔራችንም አይደለችም። ለሷም በአምልኮ አንሰግድም። የምንሰግድላት በጸጋ ነው። የምናመልከው አንድ ነው፣ እሱም እግዚአብሔር በአንድነቱ በሦስት። ድንግል ማርያም እመቤታችን የሁላችን እናታችን ናት። በምድር ላይ ትልቅ አንድ ነገር አለ፣ የድንግል ማርያም ልጅ መሆን። ጽዮንን የተሸከመ ሰው ሁሉ አንዳች ፊቱ ላይ ያለ ወንዝ ሁሉ ይከፈልለታል። እንዲሁ ባዶቻችሁን አትቀሩ። በታቦተ ጽዮን ላይ ያረፈው የእግዚአብሔር ቃል ነው። በድንግል ማርያም ማኅፀን ያለው ግን እግዚአብሔር ቃል ነው ራሱ። ፈጣሪዋን የወለደች እርሷ ብቻ ናት። የመጀመሪያ መምህርታችን፣ የመጀመሪያም ትምህርት ቤታችን ነው። ድንግል ማርያም አማላጅ ናት ምናምን ተብሎ መጽሐፍ ቅዱስ በስሟ እንደዚህ ብሎ ቢጻፍ እኔ እንደውም ይገርመኝ ነበር። የእግዚአብሔር ቃል ለሚቀበሉት ሁሉ ፈውስ ነው፣ ለሚያምኑበትም ብርሃን ነው። የሚገባው ግን በተከፈተ ልብ ነው። ኤትክለ ተከብቶ ሀገር እንተ ተሃንጸት መልዕልተ ደብረ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰባህ ምህረቶ ለአይሌነ። ምህረቱን ቸርነቱን ይቅርታውን በእኛ ሕይወት ላይ ያጸናልን የአባቶቻችን አምላክ ቅዱስ እግዚአብሔር በሀብተ ስቦ በረዴት አቅርቦ በቅዱስ ቦታው ስለሰበሰበን ዕለትን ለምስጋና ዘመንን ለንስሐ ስለጨመረልን ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ሰማዕታት፣ የቅዱሳን ጻድቃን ረድኤት አይለየን። የተከበሩ መምህራችን መምህር አባ ገብረ ሥላሴ የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም አበምኔት፣ የተወደዳችሁ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ አባቶች መነኮሳት፣ እናቶች መነኮሳያት፣ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ የድኅነት ቤተሰቦቹ የምትሆኑ ምእመናን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? ቸርነት ገንዘቡ የሆነ ፈጣሪያችን ኢየሱስ ክርስቶስ ለዚህ ቀን ስላደረሰን ክብር ምስጋና ይግባው። እንኳን ሁላችሁንም ለፍልሰታ ጾም እመቤታችንን ለምናስብበት በረከቷን ለምንቀበልበት ጾም በሰላም አደረሳችሁ። እንደ እግዚአብሔር ፈቃድ የምንማማርበት የትምህርታችን ርዕስ ስለ እመቤታችን ነው። መቼስ የምንነጋገረው ፍልሰታ ስለሆነ የምንማማረው ስለ እመቤታችን ነው። ርዕስ የምንወስደው ፍሱሃን ኩሎሙ እለ ይነብሩ ውስቴትኪ የሚል ነው። በአንቺ የሚኖሩ ሁሉ ደስ ይላቸዋል በሚል ርዕስ እንማማራለን። የቅዱስ ዳዊት መዝሙር 86 ቁጥር 7 ላይ ፍሱሃን ኩሎሙ እለ ይነብሩ በውስቴትኪ፣ በአንቺ የሚኖሩ ሁሉ ደስ ይላቸዋል። እስኪ በሉ ሁላችሁም ደግማችሁ በሉ። ሶስተኛ በሉ። በዚህ ርዕስ ነው የምንማማረው። ቅዱስ ዳዊት ነው የተናገረው። ስለ ቅዱስ ዳዊት በጣም ብዙ ጊዜ ነው እኔም ትምህርት ስናገር የምናገረው። ሌሎች መምህራንም አስተምረውናል። ግን አሁንም ቢሆን አንድ ሁለት መግቢያ መናገር ደስ ይለኛል። ቅዱስ ዳዊት በጣም ትልቅ ሰው ነው።
በ12 ዓመት ቅዱስ ዮሐንስ አፈወርቅ ቅዱስ ዳዊትን ሲያደንቅ እንደዚህ ይላል። በአጭር ዘመኑ ቃላትን ተናገረ፣ ቃላቱ ግን ለዘላለም ይኖራሉ። መንግስቱ የነበረ በፍልስጤም ብቻ ነበረ፣ ትንቢቱ ግን ከዳርቻ እስከ ዳርቻ የደረሰ ነው እና ነቢይ ተብሎ መጠራት ከሁሉም ይልቅ ለዳዊት ይገባዋል ይላል። ፍልስጤም ውስጥ ንጉሥ የነበረ ሰው ነው። ትንቢቱ ግን እስከ ሰማይ ዳርቻ ድረስ የደረሰ በምድር ብቻ አይደለም፣ እስከ ሰማይ። እንዲያውም አባቶቻችን እንደሚናገሩት እስመ በመዝሙረ ዳዊት ይዜምሩ ሰማያውያን ወምድራውያን፣ በቅዱስ ዳዊት መዝሙር የሰማይ መላእክት የምድር ሰዎች ሁሉ ይዘምራሉ። በቅዱስ ዳዊት መዝሙር መላእክት እንኳን ያመሰግኑበታል። ሰዎች አይደሉም፣ መላእክትስ እንኳ ሳይቀሩ ያመሰግኑበታል። እንዴት ያለ ትልቅነት ነው! አፈርና ትቢያ የሰው ልጅ የተናገረው ቃል ለመላእክት ማመስገኛ ሲሆን፣ በዘመን የታጠረ በቦታ የተወሰነ የሰው ልጅ የተናገረው ትንቢት ረቂቃንና ረጅም ዘመናትን የኖሩ መላእክት የሚያመሰግኑበት ሲሆን በጣም የሚያስደንቅ ነው። ኃጢአት ሰርቶ የሚያውቅ ሰው የደረሰው ድርሰት ነውር የማያውቁ መላእክት ሲያመሰግኑበት ከመሰማት በላይ ትልቅ ነገር የለም። በገነት በመንግስተ ሰማያት ሁሉ የማያልፍ ዝማሬን የተናገረ ነው። ምናልባትም ሙሐዘ ንባብ የተሰጠው ነቢይ እንደ ዳዊት የለም። ማለት አመስግኖ ማያልቅበት ማለት ነው። አሁን ለሁላችሁ አንዳንድ ደብተር ብሰጣችሁና እስኪ እግዚአብሔርን አድንቁት ብላችሁ ከአምስት ወረቀት በላይ መጻፍ ትችላላችሁ? እስኪ 1 ደቂቃ እንውሰድና ወረቀት ያላችሁ ሰዎች እግዚአብሔርን አድንቁና ጻፉ። ጻፉ፣ በቃ እውነቴን ነው፣ ጻፉ። እግዚአብሔር ቸር ነው፣ እግዚአብሔር ለጋስ ነው። ቀጥሉ። የሆነ 10 ነገር ነው የምጽፉት። ጻፉ፣ እስኪ ጻፉ፣ እውነቴን ነው። ስለ እግዚአብሔር ጻፉ እስኪ የሚሰማችሁን ነገር ማለት እግዚአብሔር ስለ እግዚአብሔር ደስ የሚል መቼስ ከእግዚአብሔር የሚከፋን ነገር የለም አይደል? ከሰው የሚከፋ ነገር አለ። ጥሩ ቢሆን እንኳን በዚህ በኩል ጥሩ ነው እንዴ ይሄን እንኳን ቢተወው ይሄንን የሚባል ነገር የሚጣል ነገር አለው የሰው ልጅ። እግዚአብሔር እና ቅድስት ቤተክርስቲያን እና ድንግል ማርያም ግን ሁለንተናቸው ውብ ነው። ምንም የሚጣል የሌላት ፍጡር ድንግል ማርያም ናት። ምንም እና ቤተክርስቲያን አልበኪ ነውር ወይም እንትኒ በላይሌኪ የምትባል እሷ ብቻ ናት። ፍጡር አንድ የሚጣል ነገር አይጠፋውም። ሌላው ቅዱሳንም እስኪበቁ ድረስ እንዲያው ናቸው። ጨረሳችሁ? በእርግጠኝነት ጊዜ ቢሰጠንም እንኳ ብዙ ማድነቅ አንችልም። አሁን እንኳ ደግሞ የምንጽፈውን ነገር ተምረነው ነው አይደል? አሁን ራሱ የጻፋችሁትን ነገር እኮ ስለተማርን ትንሽ ሰምተን ነው። እንደ ዳዊት ያለ ግን አንድ ሰው ብዙ ሲናገር እኮ መሰልቸትም አለ። ሰሎሞን ይላል በንግግር ብዛት ኃጢአት ሳይኖር አይቀርም ይላል። በንግግር ብዛት ሰው ብዙ ካወራ ከሚያወራቸው ነገሮች አንድ ስህተት ይፈጥራል። መጽሐፍ መነኮሳትም ለዚህ ነው እኮ ብዙ ቢያወጉ ይዘነጉ፣ ዘምር በመጠን ከመይዘንግኡ አሃው እስመ ነገር ዘእንበለ ምጣኔ ገአር ውእቱ። መጥነህ አመስግን፣ ያለ መጠን የሆነ ነገር ሁሉ ጮኸት ነው። ብዙ ቢያወጉ ይዘነጉ፣ ብዙ ይተቹ ይሰለቹ የተባለው ለዚህ ነው። እና ሰው ጣዕም ያለው ነገር እንኳን ምንድነው ለመረከብ ከማዕረ ብላ በአቅም ማር እንኳን ብታገኝ መጥነህ ብላ የተባለ ጥሩ ወዳጅነት እንኳን ቢኖረው ልክ አብጅለት እንደማለት ነው አይደል? እና ይሰለቻል። ጥሩ ጨዋታም ይደክማል፣ ጥሩ ምግብም ይሰለቻል። ታውቃላችሁ አይደል? ሰው በድግስ ጊዜ ምን የመሰለ ጮማ ተቆርጦለት ቆሎ አምጡ ይላል። ገጥሟችሁ አያውቅም? የሆነ ገጠር ድግስ ምናምን ስትሄዱ፣ እኔ ገጥሞኝ ያውቃል። እናንተ ብዙ ድግስ አትሄዱም መሰለኝ። ስንሄድ ገጠር ድግስ ስጋ ወጥ ምናምን ፍትፍት እያለ እስኪ ቆሎ፣ አንዳንዴም ደግሞ ክክ እንለምናለን ከእናቶች ሂደን ማለት ነው። ይገርማል እኮ የሰው ልጅ ስልቹ ስለሆነ ማለት ነው። ወዲያው ነው የምንሰለቸው እኮ። እንደውም ከስልቹነታችን የተነሳ
አንድ ነገር እስከምናገኘው የሚያስደስተንን ያህል ስናገኘው አያስደስተንም። ታውቃላችሁ አይደል? እንደዛ ሰርግ የሚጠብቁትን ያህል የዕለት ዕለት ያስደስታል። እንግዲህ ያገቡትን እንጠይቃቸዋለን እስኪ። ግን የጎረቤትም እንኳ ቢሆን እኛም ቢሆን እንደምናውቀው ይህን ነገር የሰርግ ደረሰ ሲባል ነው የሚያጓጓ እንጂ የዕለት ዕለት ብዙም ቁም ነገር አይሰጥም፣ ይሰለቻል። ከዚያ በኋላ በቃ ሁሉም ነገር እንደዚያ ነው ይመስለኛል። ይደርሳል ይባልና ሲደርስ ያልፋል። ሰው ይመረቃል፣ ገሌ ዲግሪ ሊመረቅ ነው በዚህ ቀን ተብሎ ወዲያ ወዲህ ተብሎ በቃ ከዛ ከደቂቃ እንቅስቃሴ በኋላ ለካ አልቋል። በቃ የለም ተመርቃችኋል ተብሎ ቁጭ። እኔ ደግሞ ምርቃት ሲባል በፊት እግዚአብሔር ይስጥልን ያቆይልን እድሜ ይስጣችሁ የሚባል መስሎኛል። ለካ አይደለም። እንትናችሁን ወደዚህ አዙሩት ቆቡን ተባለና ብለናል፣ ተመርቃችኋል። ከዚያ በኋላስ በቃ አልቋል። እና ብዙ ነገር እስከምንደርስበት ያጓጓና በኋላ ስልችት ነው የሚያደርገው። አሁን ምን ልላችሁ ፈልጌ ነው፣ ወዳጅነትም እንደዚህ ሆነ። ሁሉም ነገር በቃ ይሰለቻል። መሀል ላይ 40 ዓመት ምናምን የተነፋፈቁ እናትና አባት ጓደኛሞች ምናምን ተብሎ 30 ደቂቃ ካወሩ በኋላ እንደው ነግቶ ደግሞ በመነገው ቢቀጥሉ ይሻላል እንጂ ወጉም ይሰለቻል። ሁሉም ናፍቆቱም ሁሉም ነገር የማይሰለች እግዚአብሔር ምንም አይሰለችም። እመቤታችንም እንዲሁ፣ ቅድስት ቤተክርስቲያንም እንዲሁ ነውር የሌለባቸው እግዚአብሔር በባህሪው ነው። ቤተክርስቲያንና እመቤታችን ደግሞ በጸጋ ተሰጥተውት ነው። ምንም የሚሰለች ነገር የሌላቸው እነዚህ ሁለቱ ናቸው ከፍጡር። ቤተክርስቲያን ጨርሶ አትሰለችም። ቤተክርስቲያን ጨርሶ አትሰለችም ማለት እኔ ለምሳሌ ሳስቀድስ ይደክመኛል ምናምን ልትሉ ትችላላችሁ አይደል? እሱ አይደለም ጉዳዩ። ይሄ ማለት ገና ወደ ውስጠኛዋ አቅሌሲያ ወደምትባለው ወደ ውስጠኛዋ ህብረት አልገባንም እኮ። ያለነው ምንድን ነው? ከውጭ ባለው በሚታየን አምልኮ ውስጥ ነው ያለን። ወደ ውስጠኛው ስንገባ ነው እኮ የማይሰለች የሚባለው። አሁን ገና እኮ የሚታየው ሐሳታችን ላይ አፋዊ ነን እኛ። ውሳጣዊ ነገር ውስጥ አልገባንም። መጋረጃ አልተገለጠልንም ለኛ። በምናየው አገልግሎት የሰውነታችን ጨለማ ድንቁርና ሲገፈፍ ወደ ተሰጥሞ ብርሃን ስንገባ ያን ጊዜ ነው ውስጠኛዋን ጣዕም ስትቀመስ ነው ቤተክርስቲያን አሰለችም የሚባለው። ለምሳሌ አቡነ ዘበሰማያት ቅድስት ስምከ ትምጻእ መንግሥትከ ተብሎ ለዓለም ዓለም እስከምንል ድረስ እኮ መሀል ላይ ስንት ጊዜ ሰልችተናል። ለዚህ እኮ ነው 2 ደቂቃ ለማትሞላው ማለት ነው። ስንት ሀገር ተሄዶባታል። አሜሪካ ተሄዶባት፣ አውሮፓ ባህር ዳር ተሄዶባት። አቡነ ዘበሰማያት እኮ ስንት ሀገር ሰው ጎብኝቶባት ነው የምታልቀው። የበቃ ቅዱስ ሲሆን ግን አቡነ አላድል የተባለው አንድ የበቃ ቅዱስ አቡነ ዘበሰማያት አቡነ ዘበሰማያት አቡነ ዘበሰማያት እያለ ይትቀደስ ስምከ ይበሉ አባታችን ሲባሉ ገና ይኸኛውን አልጠገብኩትም አሉ አይደል የተባለው። ስለዚህ ሰው ወደዚህ ጣዕም ሲገባ አለመሰልቸት ውስጥ ይገባል ማለት ነው። እና እግዚአብሔርን አሁን ምንድን ነው የምናደንቀው? ሲጀመር ምንም። ግን ስለሱ ተናገሩ ብንባል እኛ ድሆች ነን። ቅዱስ ዳዊት ባለጸጋ ሙሐዘ ንባብ የሚባለው እሱ ነው። ተናግሮ የማይሰለች ተናግሮ የማይሰለች እና የማያልቅበት ነቅ ሁልጊዜ የሚመነጭ እንዴት ያለ ልብ ቢሰጠው ነው። በጣም ትልቅ ልብ እና ለዚህ ሁሉ ያበቃው ምንድን ነው ብሎ ይናገራል ቅዱስ ዮሐንስ አፈወርቅ። ለዳዊት ለዚህ ሁሉ መሰረቱ ምንድን ነው የሚለው? ንስሐ ነው የሚለው። ቅዱስ ዳዊትን ለዚህ ያበቃው ምንድን ነው? ንገሩኝ እንጂ። ንስሐ ነው። ለዚህ ሁሉ ትልቅ ነገር ያበቃው ንስሐ ነው። እውነቴንም ነገር ዳዊት ያልተናገረው ምንድን ነው? ስለ ተስፋ ቢሆን፣ ስለ መንግስት ሰማያት ቢሆን፣ ስለ ፍርድ ቢሆን፣ ስለ እግዚአብሔር ባህሪ ቢሆን፣ ስለ ጻድቃን ቢሆን፣ ስለ መላእክት ይሁን፣ ስለ ዘላለማዊ ሕይወት ይሁን ዳዊት ያልተናገረው፣ ስለ ክህነት ይሁን፣ ስለ ምስጢራት ይሁን፣ ምንም ነገረ ድነት ይሁን ያልተናገረው የለም። ስርዓት ይሁን ሁሉን ነገር፣ ምንኩስና ቢሆን፣ ጋብቻ ቢሆን፣ ጽድቅ ቢሆን፣ ኃጢአት ቢሆን፣ ሁሉን ስርዓተ መንግስት ቢሆን፣ ስርዓተ ክህነት ቢሆን ሁሉን ተናግሯል። ይህን ሁሉ ባለጸግነት ያበቃው ዳዊት ለዚህ የበቃበት ትልቁ መሰረት ንስሐ ይባላል። አዎ እግዚአብሔር በምድር ላይ የሚጠላው ትልቅ ሰው ማን ነው? በደሉን የማያምን ሰው ነው። በደሉን የማያምን ሰው በምድር ላይ ምንም ኃጢአት ስራና ይላል ቅዱስ ዮሐንስ አፈወርቅ፣ እግዚአብሔር ካንተ የሚፈልገው አንድ ነገር ነው ይላል። እሱ ምንድን ነው? መጥተህ በድያለሁ ብንድትል ብቻ ነው ይላል። በቃ ሌላ አይፈልግብህም።
በድያለሁ። ቃየልንም ሊምረው ፈልጎ ነበረ። ቃየል ግን በድያለሁ ከማለት ይልቅ ኃጢአት ልሸከማት የማልችላት ታላቅ ናት አለ ይላል ቅዱስ ዮሐንስ አፈወርቅ። በድያለሁ እንዲል ነበር እግዚአብሔር የጠየቀው። በድያለሁ ማለት እንትቶ ኃጢአት ትልቅ ነው አለ። በድያለሁ ይቅር በለኝ የወንድም አሁንም ደግሞ በድያለሁ በል ሊለው ፈልጎ አለ ቅዱስ ዮሐንስ አፈወርቅ። የወንድምህ ደም እኮ በእኔ ዘንድ ጩኸቱ ደረሰ አለው። አሁንም ደግሞ አወገድያለሁ በል እያለው ነበር እግዚአብሔር ልማርህ እያለው። እሱ ግን የወንድሜ ጠባቂ ነኝ ይላል። በድያለሁ ማለት አይፈልግም። ለስህተቶቹ ምክንያት ነበር የሚያቀርበው። በጣም ሰው በጣም እግዚአብሔር የሚፈልግብን ከኛ ይሄንን ብቻ ነው። ዳዊት በደለ። ይኸው ናታን መጥቶ እንዲያርገ በድልሃል አለው አለ። ወዲያው እግዚአብሔርን በድያለሁ የሚል ቃል ነበር ከናታን ንግግር ቀጥሎ ከዳዊት አንደበት የወጣው። ንስሐ አንቀጸ ምስጢራት ናት የሚለው ማር ይስሐቅ ለዚህ ነው። የምስጢራት ሁሉ አንቀጽ፣ ማንኛውም ምስጢር ከመታወቁ በፊት ንስሐ ይቀድማል። የጸጋ ሁሉ መቅድም ናት ንስሐ። ቅዱስ ዳዊት በንስሐው ለዚህ ሁሉ ምስጢር በቅቷል እና ብዙ ጊዜ እንደምታዩት እና እንደምታውቁት ታውቃላችሁ አይደለም? ብዙ ጊዜ ማልቀስ እንፈልጋለን፣ እንባ ግን አናገኝም አይደለም? ነው ይመጣላችኋል እናንተ። እኔ በጣም ነው የምቸገረው። አሁን ኢየሩሳሌም እጄ እንዲሁ ባይሆነ መቃብሩ እንባ አይመጣኝም እያልኩ በጣም እየተጨናነኩ እንዲሁ እውነቴን እኮ ነው የምነግራችሁ። ዝም ብሎ መቁለጭለጭ ይህ በጣም ያሳፍራል እኮ። እና እንደው እንባ እንዲሰጠን ዳዊት መጸለይ ያለብን። ቅዱስ ዳዊትን የሚደግም ሰው ከጊዜ በኋላ በመካከለኛ እድሜውም ቢሆን የእንባ ሀብት ይሰጠዋል። እንባ የሚባለው ይሄ ሲነደን የምናለቅሰው አይደለም፣ ስናኮርፍ የምናለቅሰው እሱ አይደለም። ይሄ ሙሐዘ አንብ የሚባል አለ። ያለ ስስት የሚፈስ ነው። ዓይንን የማይቆጠቁጥ የማያጨማድድ ዓይንን የማይጎዳ በፍቅር የሚፈስ የስስት እንባ ነው። እንደዚያ ያለ እንባ ይሰጣል። ከዚያ በኋላ ደግሞ እንባ ላለው ሰው ደግሞ ምንድን ነው ያለው ጌታ? ብፁዓን እለ ትላህው ይእዜ። ዛሬ የምታለቅሱ ሰዎች ምንድን ናችሁ ነው ያለ? ንዑዳን ክቡራን ናችሁ። እስመ ሀለወክሙ ትትፈስሑ፣ እናንተ ደስ ትሰኛላችሁና ዛሬ የምታለቅሱ ንዑዳን ክቡራን ናችሁ ነው ያለ ሉቃስ ወንጌል ምዕራፍ 6 ላይ። ዛሬ የሚያለቅስ ሰው ንዑድ ክቡር ነው። ያንን ሀብት የሚሰጠን የቅዱስ ዳዊት ትልቅነቱ እንባው ነው። እኔ ይገርመኛል እኮ እንዴት ንጉሥ ሆኖ ሰው ያለቅሳል? እናንተ እኛ እኮ የምናለቅሰው ሲቸግረን ወይ ሲበሽቀን ነው፣ ወይ ተናደን ነው ሞት ይሻላል ብለን ወይ ነዶን ነው፣ ወይ አኩርፈን ነው፣ ወይ ደግሞ ቆርቁሮን ነው፣ ወይ ተቸግረን ነው። ንጉሱ ነው እንዴት ያለቅሳል ሳይቸግረው? ሰው ሁሉ እንደ ቅጠል እየረገፈለት እንደ ሻሽ እየነጠፈለት እግዚአብሔርም እና አንድ ሰው ይሄ ጣናን አይታችሁ ታውቃላችሁ? አንዳንድ ቀን ሞገድ በጠፋበት ቀን አይታችሁ ታውቃላችሁ? የሆነ አስፋልት ነው የሚመስል ዝም ይላል እና እንደዚያ ነበር የዳዊት ዘመነ መንግስቱ። ዝም ያለ 40 ዓመት ሁከት የሌለው መንግስት ነው። ባላንጣ አልተነሳበት፣ ምን አላለበት። እንደዚህ አድርጎ የሚገዛ ንጉስ ምን ብሎ እንደሚናገር በእውኑ እንደኔ ያለ ገናና ንጉስ አለ አላለም። ምንድን ነበር ያለው? እኔ ትል ነኝ ነው ያለው። እኔ ትል ነኝ እንደዚህ ብሎ ይናገር አንድ ሰው? እንዴ እንስሳ ነኝ ባለ ከፍ ያለ በቅሎ ፈረስ ምንድን ነው ያለው? ትል ነኝ ነው ያለው። ከእንስሳነትም የመጨረሻውን ማለት ነው። እንዴት አድርጎ ራሱን እንደሚያየው በእግዚአብሔር ፊት አንድ ሰው ትልቅነቱ ሳይሆን የሚታየው ሁልጊዜ ራሱን በታላቁ እግዚአብሔር መንበር ፊት ሲያቆመው ትል ሆኖ ያየዋል። ብዙ ጊዜ ምንድን ነው የሰነፍ ዓይኑ በራሱ ላይ ነው የሚለው ሰሎሞን። ሰነፍ ሁልጊዜ የራሱን እያየ ነው የሚሄደው ማለት ነው። ሁልጊዜ እኔ እኮ ተመስገን ነው እንደዚህ አይነት ትምህርት ተምሬያለሁ፣ እነዚህ እንትን እላለሁ፣ ምንትስ እንደዚህ ይለኛል። ስለ ራሱ ማስረጃዎችን እየጠቀሰ ይሄ የገደል ማሚቶ ታውቃላችሁ? አታውቁም? እኔ አውቃለሁ። እሺ እናንተ ባታውቁ የገደል ማሚቶ አታውቁም? ታውቃላችሁ አይደል? ምንድን የሚል ነው? ያስተጋባል አይደል? ምኑ ነው የሚያስተጋባው? እንጮሃለን መልሰን የምንሰማው የማንን ነው?
የራሳችን ድምፅ እንደዚህ ያለ ሰው ነው። ሁልጊዜ የራሱን በቃ ትልቅነት እያየ እየሰማ የሚኖር ሰው የገደል ማሚቶ ነው። ራሱን ለራሱ ይነግረዋል። እኔ እኮ እንደዚህ ነኝ፣ እኔ እኮ እንደዚህ ነኝ እያለ አንድ ሰውዬው ጉድጓድ ውስጥ ነው አሉ ከተወለደ ጀምሮ የኖረ። አቤት ፀሐይ ብታያት እንዴት እንደምታምር አሉት አሉ። የምታምር ሲች ጉድጓድ አላሉ። አይቶ አያውቅም። እሱ የሚያውቀው ምንድን ነው? ጉድጓድ ነው። ሰው የሚያውቀውን እና አጠገቡ ያለው ነገር የሚያደንቀው ይገርማል እኮ። ላላየ ሰው ምን ይሆናል? አይቶ ለማያውቅ ሰው አበባ እንዴት ያለች ናት ብትሉት ልክ እንደ ጨለማው ነው ነው የሚለው። ጽጌረዳ የምትባል አበባ አለች በጣም ነው ደስ የምትለው ብትሉት እንደ ጨለማው ነው ሊል ይችላል። አይታወቅም። ግን ሲል አልሰማሁም። ልላችሁ የፈለግኩት ምንድን ነው፣ ሰው ራሱን እያየ እኔ እንደዚህ ነኝ ራይት፣ እኔ እንደዚህ ያለ ነገር ያለኝ ሰው ነኝ ራይት፣ እኔ እንደዚህ አይነት ራይት፣ ራሱ መስፈርት ሰርቶ ራሱ እያረመ የሚኖር ሰው ሁልጊዜ ራሱ ነው። ሰው ግን ራሱን በእግዚአብሔር ፊት አቆሞ ካየ ሁልጊዜ ራሱ ዝቅ ብሎ ይታየዋል። እንደዚያ ያለን ሰው ደግሞ እግዚአብሔር ከታች አንስቶ ከፍ ያደርግ ዛሌ እሎ ለነዳ አይደለ ምንጥቅ አድርጎ ወስዶ ሰገነት ላይ ያስቀምጠዋል። ሁልጊዜ የራሱ ታናሽነት የሚታየው ሰው ማለት ነው። እግዚአብሔር የሚያነሳው ሰው እንደዚህ አይነት ነው። ፍትሐ ነገሥት ላይ ፍትሕ መንፈሳዊ አንቀጽ 10 ላይ በአንቀጸ መነኮሳት ምንድን ነው የሚለው? ገድለ ቅዱሳንን የምናነብባቸው ወደ 7 ምክንያቶች ተጽፈዋል። መነኩሴ ከሆንክ የቅዱሳንን ገድል አንብብ ይላል። የምናነባቸው ምክንያቶች ሰለስቱ ምዕት ሲዘረዝሩ አንዱ ምንድን ነው? ከዚያ ሊቅ ከዚያ ቅዱስ ምን እንድንል ነው? እንድንማር ነው። ለምሳሌ እንደው አንድ 40 ቀን ዳዊት የደገመ እንትን መናይ ምን ብሎ ሊሰማው ይችላል? ተመስገን እኔ እኮ ጸሎት አቋርጬ አላውቅም ሊል ይችላል። ተመልከት እስኪ አቡነ ገብረ መንፈስ ቅዱስን ገድል ሲያየው እሱ ምንድን ነው? አርፎ ቁጭ ይላል ማለት ነው። የአቡነ ተክለ ሃይማኖትን ገድል ሲያየው ለካ እሱ ገና ጸሎት አልጀመረም። ካልሆነ እኮ እንደው ሌሊት 6 ሰዓት እየተነሳ የሚጸልይ ከሆነ 12 ሰዓት አንዱ ዳዊት ይዞ ሲቆም አላየሽኛን ነው የሚለው ማለት ነው። አቤት ጸሎት ነው የሚለው ማለት ነው። እሱ አድሮበት የለ አቤት አቤት ሊል ይችላል። እንደዚያ እንዳይል ያንን ትተህ እነማንን ተመልከት ነው? እነዚያን ያቸው ነው። እነዚያን ሌሊት ተቀን እንደ መንኮራኩር በቀን 100 እየሰገድክ ከሆነ እንደ መንኮራኩር የስግደታቸው ፍጥነት የሚሆኑትን ስታስባቸው ያንተ ስግደት ኢምንት መሆኑ ይታያል። እንደዚያ ንስሐ በገባ በዓመቱ ሊኩራራ ይችላል። እኔ እኮ ንጹሕ ነኝ፣ ሰውነቴ ንጹሕ ነው፣ አላመነዝርም እንትንታ ሊል ይችላል። ከተፈጠሩ ጀምሮ በህሊናቸው ከተማ ሐሳብ ገብቶባቸው የማያውቁትን እነ ኤርምያስ ቢመጡስ አርፎ ቁጭ ይላል ይሄ ሰው። ስለዚህ የቅዱሳንን ታሪክ የምናነበው አንዱ ይሄ ነው። ብዙ ምክንያቶች አሉት። ከነዛ ምክንያቶች አንዱ እንድንማር ነው። ብርሃናቸውን እያየን የሰማይ አባታችንን እንድንከተል ነው። እና ቅዱስ ዳዊት እንዲህ ያለ ሀብት የተሰጠው ልዩ ጸጋ ያለው አባት ነው። እና ጌታችን ኢየሱስ ክርስቶስ እንግዲህ የአብርሃም ልጅ፣ የይስሐቅ ልጅ፣ የያዕቆብ ልጅ ነው አይደለም? ኢየሱስ ክርስቶስ አይደለም? ግን ሲጠራ የማን ልጅ እየተባለ የሚጠራ? የዳዊት ልጅ። በጣም ትህትናው፣ ፍቅሩ እንዴት ያለ እኮ ነው ይመስላችኋል? እንደሱ ያለ ሰው እኔ በጣም ብዙ መጽሐፍቶችን አንብቤ ያለው እንኳን አይባልም፣ ደግሞ አይባልም ብቻ ሳይሆን አላነበብኩም እውነት ለመናገር። እሺ በቃ የገዛዋቸውን አንብቤ ያለው ጥቂት ያሉኝ ቤቴ ትንሽ አንብቤ ያለውና ካነበብኳቸው ቅዱሳን ታሪክ እንደ ቅዱስ ዳዊት እና እንደ ቅዱስ ጳውሎስ ሰው የሚወድ ሰው አይቻለውቅም። በእውነት ሰው የሚወድ ሰው በምድር ላይ እኔ የምቀናበት ሰው ምን አይነት ሰው እንደሆነ ልንገራችሁ። ሰው የሚወድ ሰው ነው። ሊቅ አያስቀናኝም። ለምን ደግሞ አያስቀናኝ? እውቀት ምንም ጥቅም የለውም። ዋናው ልብን ማንጻት ነው ጥቅሙ። የሚያስቀናው ሰው የሚወድ ሰው ነው። ሰው የሚወድ ሰው ግን በጣም ያስቀናል። ለዚያውም ደግሞ ዳዊት ይሏችኋል ምን አይነት ሰው ነው? ሰይፍ ይዞ የሚፈልገውን ሰውዬ የሚወድ ሰው። ይሄ በጣም ነው የሚገርመው። ሳውል እኮ ነው ሰይፍ ይዞ እየፈለገው ቅዱስ ዳዊት በሸለቆ መካከል ተሸሽጎ ሳለ ትንሽ ፈለግ አረገና እንቅልፉን እንዲሁ ጠላት ሊፈልግ ዶ ሰው ይተኛል። እንደ የጅል ነገር እንዲሁ ነገሩ። ሳውል ጸድቆ እኔ እዚህ እመጻደቃለሁ። ሳውል እኮ ገነት ገብቷል በክርስቶስ ደም ማለት ነው። አሁን ገነት ነው ያለ፣ ጻድቅ ነው። እና
ተኛ። ቅዱስ ዳዊት ምን ያደረገ? ሄደና ከጨርቁ ጫፍ ትንሽ ቁርጥ አድርጎ ይዞ ሄደ። እንግደለው አሉት። ተው እግዚአብሔር በቀባው ላይ እጄን አላነሳም አለ። እግዚአብሔር በቀባው እንዴት ያለ ነው! አሁን እናንተ ሊያርዳችሁ ሰይፍ ይዞ የመጣን ሰው ከነ ሰይፉ እንደተኛ ብታገኙ ታልፉታላችሁ? እንዲህ አላውቅም ጻድቅ የለም አይባልም። እንግዲህ እግዚአብሔር ሰው ሞልቶታል መቼስ በዘመንም በቤትም። እውነቴን ነው፣ ለመሳለቅ አይደለም። የሚያደርግ ይኖር ይሆናል፣ ግን ብቻ ከባድ ነው። እናንተ ቀሏችኋል? ከባድ ነው አይደል? አደርገዋለሁ ላለ ቀላል ነው ብሏል መተርጉም። እና ወአንሰ አቀውኩ ፍናወ እጹባተ ያለው ይሄንን ነው ተብሏል መዝሙር 16 ላይ። አቤቱ ጌታዬ እኔ ግን ጭንቅ መንገዶችን ጠበቅኩ አለ። ጭንቅ ያለው ምንድን ነው? ጠላትን በእጅ አግኝቶ ጥሎ መሄድ። ይሄ ነው እግዚአብሔር ዳዊትን ስለዚህ የምናለገው ምንድን ነው ያለው? እንደ ልቤ። ስለዚህ ዳዊት የሚጸልይ ሰው የማንን ልብ ነው የሚያገኘው? የእግዚአብሔርን ልብ ነው። የእግዚአብሔር ልቡ ምንድን ነው? ሰው መውደድ ነው። የእግዚአብሔር ልቡ ሰው ወዳጅ ነው። ዳዊት የሚጸልይ ሰው እግዚአብሔር ልብ ያገኘ። አሁን ዳዊት ጸልዩ ነው። ዳዊት ጸልዩ እንደው ምዕመናንም ተነግራችሁ አትሰሙም ይመስለኛል። የማትሰሙትን ነው። ለምሳሌ አንድ ነገር ልንገራችሁ። ገዳም ትመጣላችሁ አይደል? ትመጣላችሁ። እኛንም ራሱ ሰው መስለናችሁ እንደው አባል ለምክር ፈልጌ ምናምን እኔን ከምታገኙ ወንድሜ 40 ቀን ዳዊትህን ድገም። ትርፍ የለኝም። እኔ ከልቤንም ነግራችሁ። እኔስ መቼስ እንደናንተው አይነት ነኝ። ግን በጣም የበቃ ባይታዊ ለማግኘት ከምትሯሯጡ ዳዊታችሁን ቁጭ ብለህ ጸልይ። ዝም ብለህ መልስ አለ እዚያ ውስጥ። የእውነቴም ነግራችሁ ለ40 ቀን ያህል ጸሎት ዳዊቴን አላቋረጥም ብላችሁ ወስኑና ድገሙ። እግዚአብሔር ቅርብ ነው አይደል ያለ ቅዱስ ዳዊት። አዎ ቅዱስ ጳውሎስም ፊልጵስዩስ ምዕራፍ 4 ላይ እግዚአብሔር ቅርብ ነው፣ ልመናችሁን ወደ እሱ አቅርቡ እንጂ በአንዳች ነገር አትጨነቁ ነው ያለ። እግዚአብሔር ቅርብ ነው። እግዚአብሔር ሩቅ አይደለም፣ ከኛ የራቅ አይደለም፣ ከማንም የራቅ አይደለም። እግዚአብሔር ከነፍሰ ገዳይ ይሁን ከሌባ ይሁን ከአመንዝራ ይሁን ከማንም እግዚአብሔር ሩቅ አይደለም። ለሚጠራው ሁሉ ቅርብ ነው። በሆሳዕና ሲተረጎም እንደሰማችሁት ጌታ በአህያ የሄደበት ምክንያት ምንድን ነው ያሉት ሊቃውንቱ? በአህያ የሚሄድ ሰው ሩጦ አያመልጥም፣ በፈረስ የሚሄድ ነው። ጌታም ለፈለገኝ ሁሉ ቅርብ ነኝ ለማለት ነው በአህያ ሄደ። ማንም ሰው ከፈለገው ክርስቶስ ቅርብ ነው። በአህያ የሚሄድ ተጓዥ ነው። ቀስ ብሎ ነው፣ እየሮጠ ጥሎን የሚጠፋ አይደለም። ዳዊታችሁን ድገሙ። ሰው ጋር አትድከሙ ዘመዶች። የንስሐ አባታችሁ በቂ ነው። እንደው በዛውም ለመስጠት ነው። ንስሐ ገዳም እየመጣችሁ አትግቡ፣ እዛው ገብታችሁ ነው። የእውነቴን ነው የምነግራችሁ። ሰማችሁ? ሲጀመር ለመነኩስ እያመጣችሁ ኃጢአት የምታስተዋውቁ ለምንድን ነው? ትክክል አይደለም። ንስሐ አባታችሁ ነው መናዘዝ ያለባችሁ። አትፍሩ። ምን ችግር አለ? ነገ በክርስቶስ ፊት ሊገለጥ አይደል ኃጢአታችን? ለአንዱ ቄስ ንገረው፣ ተናዘዙ። ስለዚህ አሁን እኔ የምነግራችሁ ምንድን ነው? እግዚአብሔርን ፈልጉት። ቤተ ክርስቲያን ውስጥ አለ። መዝሙረ ዳዊታችሁን ጸልዩ፣ ውዳሴ ማርያማችሁን ጸልዩ፣ ኪዳን አድርሱ። እግዚአብሔር ሩቅ አይደለም፣ ቅርብ ነው። ሰማችሁ? በጣም ግሩም ነው። እግዚአብሔር ይስማችሁ። እንግዲህ የቅዱስ ዳዊትን መዝሙር ዘምረን እንድንጠቀም መድኃኔዓለም ይርዳን። ከዛሬ ጀምሮ ዳዊት ድገሙ። የእውነቴን ነው የምነግራችሁ። እኔ እንደው በጣም ሰው ጭንቅ ነገር መጥቶ ሲያወራኝ ዳዊት ድገም ስለው ምን ይላል? እና እኔ እንግዲህ ምን ላደርግልህ ነው እንዴ? ችግር እኮ ነው እናንተ። እንዲሁ ዝም ብሎ እኔ በስመ አብ ወወልድ ወመንፈስ ቅዱስ ብዬ ግፍፍ ማድረግልህ መስሎሃል? ይዋ እንደሱ አይደለም። አብረን ነው የምንለማመደው። ይዋቱ ነው። አብረን ነው የምንለፋው። እግዚአብሔርን አብረን ነው የምንፈልገው። እየሰማችሁ ነው? አብረን እንፈልገዋለን። አባታችን እኮ ነው። እስቲ አባታችን ሆይ በሉ። ስለዚህ እግዚአብሔር ምናችሁ ነው? ታዲያ ልጁን የማይሰማበት አለ? የለም፣ ይሰማችኋል እግዚአብሔር። እውነቴን ነው። ዝም ብላችሁ አንኳኩ። አዲያ ግን ጠብቁት ደግሞ እዛው ላይ። ዕንባቆም እንደዛ አይደል ያለው?
በመቆሚያዬ ላይ እጠብቀዋለሁ ፈጣሪ እናለ። ቢዘገይም ምን አይልም ነው ያለ፣ አይቀርም። እግዚአብሔር ቢዘገይም አይቀርም። ካስቀመጠህ ቦታ ብቻ ዝም ብለህ ቆይ፣ ዝም ብለህ በል፣ መልስ የለም በል ዝም ብለህ። አብርሃም 100 ዓመቱ ድረስ መልስ አላገኝም አይደለም? እግዚአብሔር በ100 ዓመቱ ግን መለሰለት። ዘካርያስ እስኪያረጅ ድረስ መልስ አላገኝም። ለዛውም ቤተ መቅደስ በንጽህና ጻድቃን እሙንቱ በቅድመ እግዚአብሔር። እግዚአብሔርን የሚፈሩ ለድሃ የሚራሩ ነበሩ አይደል የሚላቸው ሉቃስ ወንጌል ምዕራፍ 1 ላይ ዘካርያስና ኤልሳቤጥ ለድሃ የሚራሩ እግዚአብሔርን የሚፈሩ እግዚአብሔር ባወቀው ነገር ጻድቃን ነበሩ ይላል። በዚያ ጽድቃቸው ግን ጥያቄያቸው ሳይመለስ አርጅተው ነበር። በእርጅናም ግን እግዚአብሔር መልስ ይሰጣል። እግዚአብሔርን መለመን ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? በቀር ወይባ የለበሰ ስትከተሉ ልባችሁ ይደክማል ዘመዶች። የእውነቴን ነው የምነግራችሁ። እንዲያውም ከሽፍታ ይልቅ ወይባ የለበሰን ፍራ ይላል መጽሐፈ መነኮሳት ነው እንደዚህ ያለው። ሽፍታ ስራው ስለሚታወቅ ቦታውን ስለምታውቀው መንገድ ሰብረህ ትሄዳለህ። ገብቷችኋል አይደለ? አሁን እኔን እንደዚህ ያደርገኛል አትለኝ፣ አባ ጻድቅ ናቸው ነው የምትል። ግን ሽፍታ በሆንስ? ይሄውላችሁ ኩሱን ነው ምን የምነግራችሁ ዘመዶች። ንስሐችሁን እየገባችሁ ከቤተ ክርስቲያናችሁ ጋር ቀጥሉ። ዳዊታችሁን ጸልዩ። ዳዊት በጣም ብዙ ችግሮችን የፈታበት ጸሎት እዚያ ውስጥ አለ። እንዲያው ጎረቤቶቼ ክፉ ሆኑብኝ፣ እንዲያው በቃ ትኩር ጥምድ ያደርጉኛል፣ እንዲያው ተሰብስበው ክፉ ምክር ይጎነጉኑብኛል፣ እንዲያው ምን ላድርግ? ዳዊት ድገም። የዋ ቅዱስ ዳዊት ተሰዶ ሳለ ምንድን ነው ያለ? ከቤተ መንግስት ክፉ ምክር ተመከረበት አይደል? እግዚኦ ሚበዙ ለይሳቅዩኒ ብዙሃን ቆሙ ላይ የሚያስጨንቁኝ ምንኛ በዙ፣ ብዙዎች በእኔ ላይ ቆሙብኝ። እግዚኦ እለዋለ ምክረ አኪጦፌል ብሎ ጸለየ። ምክራቸው ፍርስርስ አለ። እንደዚያ ብሎ ሲጸልይ ማለት አሳደደው። ሳኦል እየተከተለው ተሳሰደደው። ለይግብው ድኅሬሆሙ ጸላእቴ አለ። ጠላቶቼ ወደ ኋላ ይመለሱ አለ። ዳዊትን ፈልጎ አጥቶት ተመልሶ ሄደ። ቢርብ ምግብ የሚሆን ጸሎት ነው። ይሄን ነው የምነግራችሁ። እኔ እውነቴን ነው። ዳዊት ጸልዩ። ደግሜ ነው የምነግራችሁ። ዳዊት ጸልዩ። አምላከ ዳዊት ሁላችንንም ይስማል። የማቴዎስ ወንጌል ምዕራፍ 9 ላይ ሁለቱ ዕውሮች ክርስቶስን ሲለምኑት ምን እያሉ ነው የነበሩት? የዳዊት ልጅ ሆይ ምን በላይ ነው ያሉት? ማረን ነው ያሉት። ማለት የዳዊት ልጅ ሆይ ማረን ብለው ነው የጸለዩት። ስለዚህ የዳዊት አምላክ ይማረን። ቅዱስ ዳዊት ስለ እመቤታችን ብዙ አንቀጾችን ተናግሯል። ዛሬ የምንነጋገርበት ደግሞ ዛሬ በቅዳሴ ላይ በምስባክ እንዲባል የተቀመረውን ነው። እንዲህ ይላል። ከላይ ሲጀምር ቁጥር 5 ላይ እምነ ጽዮን ይብል ሰብ፣ ሰው ሁሉ እናታችን ጽዮን ይላል። ወብእሲ ተወልደ በውስቴታ፣ ሰውም በውስጧ ተወለደ። ወውእቱ ልዑል ሳረራ፣ ልዑል ራሱም መሰረታት። እግዚአብሔር ይነግሮሙ ለሕዝቡ በመጽሐፍ፣ እግዚአብሔርም ስለ እሷ ለሕዝቡ በመጽሐፍ ይነግራቸዋል። ወለመላእክትኒ እለተወልዱ በውስቴታ፣ በውስጧ ለተወለዱት አለቆችም ይነግሯቸዋል። ከመፍስሐን ኩሎሙ እለ ይነብሩ በውስቴትኪ፣ በአንቺ ውስጥ የሚኖሩ ሁሉ በደስታ ይኖራሉ ይላል። ስለ ቃሉ የእግዚአብሔር ስሙ ይክበር ይመስገን። ይሄ ምዕራፍ በይንተ ሕዝቅያስ፣ ስለ ሕዝቅያስ የተናገረው ነው እና ስለ እመቤታችን እና ስለ ኢየሩሳሌም የተናገረው ነው። እንግዲህ ቅዱስ ዳዊት ስለ ሕዝቅያስ ሲናገር እዚያ ውስጥ ኢየሩሳሌም ውስጥ ሕዝቅያስ በነበረበት ጊዜ ሰናክሬም የሚባል የፋርስ ንጉሥ መጥቶ ወሮት ነበረው። መጥቶ በወረረው ጊዜ ሕዝቅያስ ምንድን ያደረገ? ከቤተ መቅደስ ገብቶ ከታቦተ ጽዮን ፊት አለቀሰ ከኢሳይያስ ጋር። ግን ሰናክሬም ምንድን ነበር ያለው? በመኑ ተወኪለከ አለው ከኒ፣ በማን ተማምነህ ነው እንደዚህ አልገብርም አልቀቅልም ያልከኝ ብሎት ነበረ። ቦኑ በግልፎ ዘያድህን እግዚአብሔር በዚያች ጽዮን በምትላት በታቦቷ ያድነ ይመስልሃል ነበር ያለው።
ስለዚህ በታቦተ ጽዮን የተመካ በኢየሩሳሌም በመቅደሱ የተመካ ሰው ምንም አይጠቀምም። ላያድንህ አትጠጋበት፣ ላታድንህ ታቦተ ጽዮንን አትመካባት፣ በመቅደሱ አትተማመን አለው። እሱ ግን እዚያች መቅደስ ገብቶ አለቀሰ። ማን? ሕዝቅያስ። ሲያለቅስ ምን አደረገ እግዚአብሔር? ቅዱስ ሚካኤልን ላከው። በጽዮን ማለት ምን ማለት ነው? አምባ መጠጊያ ማለት ነው። ጽዮን ማለት አምባ መጠጊያ ነው። ስለዚህ ከታቦተ ጽዮን ከመቅደሱ ገብቶ አለቀሰ። ከኢሳይያስ ጋር ነው። ትቢያ ነስንሶ አመድ ለብሶ ማቅ ለብሶ አመድ ነስንሶ አለቀሰ። በዚያች ታቦት ብትመካም አታድንህም ብሎት ነበረ። እዚያች ገብቶ አለቀሰ። እግዚአብሔርም ጸሎቱን ሰማው የሕዝቅያስን። ቅዱስ ሚካኤልን ላከው። ቅዱስ ሚካኤልን ላከውና ቅዱስ ሚካኤል የብርሃን ሰይፉን ከሰማይ ብቅ ከምድር ዝቅ አድርጎ በማሳየት ብቻ 185,000 የሰናክሬምን ወታደሮች በአንድ ቀን አመድ አድርጓቸው አደረ። በማሳየት ብቻ ነው፣ ሳይወጋቸው። ስለዚህ እውነትም ጽዮን ታቦተ ጽዮንን ኢየሩሳሌምን መቅደሷን እናታችን ጽዮን ብሎ ሰው ይጠራታል። እውነትም በጽዮን የተጠጋ ሰው ከመከራ ይድናል። ላለቆቹ ለእነ ሕዝቅያስም እግዚአብሔር እንዲህ ይላቸዋል፣ ፍጹሐን ኩሎሙ ለይነብሩ በውስቴትኪ። ኢየሩሳሌም፣ ታቦተ ጽዮን፣ ቤተ መቅደስ አንቺን ጥግ አድርገው የሚኖሩ ሰዎች ሁሉ በደስታ ይኖራሉ። እነማን? እነ ሕዝቅያስ በታቦተ ጽዮን ተመክተው በመቅደሱ ተመክተው የጸለዩ ሁሉ እግዚአብሔርን የሚያመልኩስ ሁሉ ለከ ይደሉ ስብሐት በጽዮን ወለከ ይትፌኖ ጸሎት በኢየሩሳሌም ስማ ጸሎተ ኩሉ ዘሥጋ ዘመጽሐቤከ ነገር አማፀያን ሀየለነ ወኃጢአተ ተነሳ አንተ ተሰሪ ለነ ይላል ቅዱስ ዳዊት መዝሙር 64 ቁጥር 1 ላይ። አቤቱ በጽዮን ለአንተ ምስጋና ይገባል። ደስ ብሎት በጽዮን በታቦተ ጽዮን አንድም በኢየሩሳሌም አንድም በቤተ መቅደሱ ጸሎት የሚያቀርብ ሰው እግዚአብሔር የተገባ ጸሎት አድርጎ ይቀበለዋል። አቤቱ በጽዮን ለአንተ ምስጋና ይገባል ተብሎ እንደተነገረ በዚያ የሚቀርበውን ጸሎት ደግሞ የሥጋዊ የደማዊ ነፍስ ሁሉ እግዚአብሔር ይሰማል። ለከ ይደሉ ስብሐት በጽዮን በጽዮን ለአንተ ምስጋና ይገባል። ከዚያስ ወለከ ይትፌኖ ጸሎት በኢየሩሳሌም በኢየሩሳሌም ለአንተ ምስጋና ሊቀርብ ይገባል። በየሜዳው አይደለም፣ የጸሎት መቅረቢያ ቦታ አለው። ስማ ጸሎተ ኩሉ ዘሥጋ በዚያ የሚቀርበውን ጸሎት አንተ ትሰማለህ። ነገር ግን አመፀኞች ሰዎች ተበረታቱብን፣ ኃጢአታችን ግን አንተ ይቅር ትለናለህ። ሕዝቅያስ ከፈጣሪው ጋር ተጣልቷል፣ አይሰማውም። ዳዊት ከፈጣሪው ጋር ተጣልቷል፣ ኃጢአት ሰርቷል፣ እግዚአብሔር አይሰማውም ይላሉ። አመፀኞች ሰዎች እንዲህ እያሉ ኃጢአታችን እየቆጠሩ እግዚአብሔር አይሰማውም እያሉ ይበረታቱብናል። ኃጢአተ ነሰ ትሰሪ ለነ ኃጢአታችንን ግን አንተ ይቅር ትለናለህ አለው። አሁን ሕዝቅያስ እንዲህ ብሎ ተመክቶ እዚያች መቅደስ ገብቶ በማልቀሱ እግዚአብሔር ሰማውና ተጠግቶ ከመከራ ተረፈ፣ ሀገርም አተረፈ፣ ጠላቱንም ድል ነሳ። ስለዚህ በኢየሩሳሌም የሚኖሩ በጽዮን የሚኖሩ ሰዎች ሁሉ እውነትም በደስታ ይኖራሉ። በኢየሩሳሌም የሚኖሩ በታቦተ ጽዮን ተጠግተው የሚኖሩ በመቅደሱ የሚኖሩ ሰዎች በደስታ ይኖራሉ። ለምን? በዛች በታቦተ ጽዮን ላይ የማን ቃል ተጽፎበታል? የእግዚአብሔር ቃል ተጽፎበታል። 10 ቃል ኦሪት ዘጸአት ምዕራፍ 20 ቁጥር 1 ጀምሮ ያሉት 10 ቃላት ወይም 10ቱ ትእዛዛት የምንላቸው እነሱ ተጽፈዋል። ቃሉ ባለበት ደግሞ እግዚአብሔር አለ። ታቦተ ጽዮን የእግዚአብሔርን ቃላት የተሸከመች የመለኮት ሰሌዳ ናት። ያችን ሰሌዳ ይዘው በዞሩበት ሁሉ ረድኤተ እግዚአብሔር አለ። ያቺ የመለኮት ሰሌዳ ታቦት በተቀመጠችበት መቅደስ ውስጥ የተጠጋ ሰው የታመነ ሰው በደስታ ይኖራል። ለምን? የእግዚአብሔር እጅ በታቦቱ ላይ አለና። የእግዚአብሔር እጅ በታቦቱ ላይ አለ። ይሄ ለጊዜው ነው። በደስታ ኑረዋል በእውነት ማለት ነው። ለዚህ እኮ ነው ቅዱስ ዳዊት ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ምን አለኝ ነው ያለው። ምን አለኝ አለ? ለምን? እግዚአብሔር ቤት ውስጥ ምን አለች? ጽዮን አለች። ጽዮን ላይ ምን ተጽፏል? የእግዚአብሔር ቃል።
የእግዚአብሔር ቃል ባለበት ማን አለ? እግዚአብሔር አለ። ስለዚህ ወደ እግዚአብሔር ቤት ወደ ቤተ መቅደስ ብንሂድ ሲሉኝ ደስ አለኝ አለ። እዚያ ውስጥ እግዚአብሔር አለ፣ ደስታ አለ። እግዚአብሔር ካለ ደስታ አለ። ሰሎሞንም ቤተ መቅደሱን ሰርቶ ሲጨርስ ምንድን ነበር ያለው? ይሄንን መቅደስ ባርኬዋለሁ፣ ቀድሼዋለሁ። ዓይንና ጆሮዬ ሁሉ በዚህ መቅደስ ላይ ያርፋል። በዚህ ቦታ የሚቀርበውን ጸሎት ሁሉ እሰማለሁ ነበር ያለው። ስለዚህ እግዚአብሔር ቤት የደስታ ቤት ነው። በእግዚአብሔር ቤት በኢየሩሳሌም የሚኖሩ በቤተ መቅደሱ የሚጠጉ ሰዎች ሁልጊዜ ደስታን ያገኛሉ። ቅዱስ ጽርሕከ ወመንክር በጽድቅ አይደል ያለ ቅዱስ ዳዊት። አቤቱ ቤተ መቅደስህ ልዩ ነው፣ ድንቅ ነው፣ በታምራትም ያጌጠ ነው። ምንድን ነው? ጥቀቁ ፍቁር አብያቲከ እግዚኦ እግዚእ ኃያላን፣ የኃያላን መላእክት ፈጣሪ እግዚአብሔር ሆይ ቤትህ ቤተ መቅደስ እንደምን ያማረ ነው። ተፈሳሃት ነፍሴ በአፍቅሯ የጻዳቲከ፣ ሰውነቴ የቤተ መቅደስን አደባባዮቿን በመናፈቅ ደስ አላት አለ። ጸገብነ እግዚኦ እምበረከተ ቤትከ፣ ከቤተ መቅደስ በረከትን ጠገብን ብሎ ይናገራል። ቤተ መቅደስ የበረከት ምንጭ ናት። የኢየሩሳሌም ቤተ መቅደስ የኃይል ምንጭ ናት። እዚያ ውስጥ ገብቶ ሲጸልዩ ኃይልን ያገኙ ነበር። አዎ እግትዋ ለጽዮን ወቀፍዋው ተናገሩ በውስተ ማይፈዲያ፣ ጽዮንን ክበቧት፣ በምሰሶቿ ሁሉ ከባችሁ ተነጋገሩ፣ ጸልዩ፣ አውኩ፣ ደንፉ፣ እልል በሉ፣ ጸልዩ በጽዮን በምሰሶቿ ሁሉ። መዝሙር 47 ላይ ሲናገር ደው ልበክሙ ውስተ ኃይላ፣ ልባችሁንም በኃይሏ ላይ ጣሉት። ወተትካፈልዎ ለከበዲሃ፣ በረከቷንም ትካፈላላችሁ። እንዲሁ ባዶቻችሁን አትቀሩም። የጽዮን ኃይል አላት። የጽዮን ኃይል አዎ፣ ባህር የከፈለችበት ኃይል አላት። አላያችኋትም? ዮርዳኖስን ክፍል ስታደርገው መጽሐፍ ኢያሱ ምዕራፍ 1 ከቁጥር 1 እስከ ምዕራፍ 4 ታሪኩን ሙሉን አንብቦት። ለእስራኤል ዮርዳኖስ የተከፈለላቸው ታቦተ ጽዮን በራሳቸው ሲሸከሙ ነው። ጽዮንን የተሸከመ ሰው ሁሉ አንዳች ፊቱ ላይ ያለ ወንዝ ሁሉ ይከፈልለታል። ጽዮን ራሱ ላይ ካለች ወደ ፍልስጤም ሄደች አለ፣ ዳጎንን ቀጠቀጠችው። እንዲህ ያለ ኃይል አላት። ማን? ጽዮን። ባዶዋን ይዛ ማርካ የምትመለስ ናት። የእግዚአብሔር ታቦት ታቦተ ጽዮን ባዶዋን ሄደች ወደ ፍልስጤም፣ ወርቅ ማርካ፣ ጥጃ ማርካ ተመለሰች። እንደዚያ ናት። እንዲህ ባለችው በጽዮን በታቦተ ጽዮን በመቅደስ ውስጥ የሚኖሩ ሰዎች በደስታ ይኖራሉ። ይህ ለጊዜው ነው። ወደ ሐዲስ ኪዳን ስናመጣው ይቺ ጽዮን የተባለች ማን ትመስላችኋለን? እመቤታችን ናት። እመቤታችን ቅድስት ድንግል ማርያም እውነትም እናታችን ጽዮን ናት። ሰው ሁሉ እናታችን ጽዮን ይላል። ድንግል ማርያም እመቤታችን የሁላችን እናታችን ናት እና በእሷ የሚኖሩ ሰዎች ሁሉ ደግሞ ምንድን ነው የሚኖሩት? በደስታ ይኖራሉ። በደስታ ይኖራሉ። እንዲያውም ድንግል ማርያም የደስታ እናት ናት። እውነቴን ነው የምነግራችሁ፣ የደስታ እናት። በምድር ላይ ትልቅ አንድ ነገር አለ፣ የድንግል ማርያም ልጅ መሆን ነው። የእሷ ልጅ መሆን በጣም ትልቅ ነገር ነው። ልጅ መሆን ማለት እስኪ አንድ ጊዜ ልጅ ስለመሆን አስቡ። ትንሽ ልጅ መሆን ማለት ሕፃን መሆን እኮ ነው። እንደ ሕፃኑኑና እመቤታችን እማማ ብላችሁ እናት አድርጋችሁ ስትስሉ ነው። ገብቷችኋል? እሱ ነው ደስታ የሚሰጥ። ግን ይሄም የራሴ ስዕል ሊሆን ይችላል። አሁን እኔ ትንሽ ልጅ ሁኜ እመቤታችን እጄን ይዛኝ ስትጎትተኝ ደስ ይለኛል ሳስበው ማለት ነው። እንደዛ በሆን እናት የሆነ ጎረቤት ስትል ልጇን እንደዚህ ድንኩል እያደረገችው ይዛው ስትሄድ ታውቃላችሁ። እንደዚያ ቢሆን ደስ ይለኛል። ደግሞ ይሆንልናል እኮ ካመንን ምንኖራለሁ። እመቤታችን የደስታ እናታችን ነው። በቅን ሕሊና ሆናችሁ ስሙ። እውነቴን ነው። የእግዚአብሔር ቃል ለሚቀበሉት ሁሉ ፈውስ ነው፣ ለሚያምኑበትም ብርሃን ነው። የሚገባው ግን በተከፈተ ልብ ነው። ገብቶም ስራ ይሰራል፣ ፈቃደኝነታችንም ይፈልጋል። ስለዚህ እመቤታችን ለሁላችን እናታችን ናት።
እንዴት ነው እናታችን የምትሆነው? እመቤታችን በእመቤታችን ስር የሚኖር ሰው ሁልጊዜ በደስታ ይኖራል። ለምንድነው በደስታ የሚኖረው? በጽዮን የሚጠጋው ሕዝቅያስ ጽዮንን ተጠግተህ አታመልጥም ነበር ያለው። ማነው እንደዛ ያለ? ሰናክሬም አምልጧል ነው የኛ መልሳችን። ደግሞ በመጽሐፍ ቅዱስ እንደተጻፈ አምልጧል። ማንን ተጠግቶ? ጽዮንን ተጠግቶ። ጽዮንን መጠጋት ማለት ጽዮንን ማምለክ አይደለም፣ እግዚአብሔርን ማምለክ ነው። ሰናክሬም ሕዝቅያስን ሲያስፈራራው በዚያች ጣዖትህ ተመክተህ ከሆነ አትድንም ነበር ያለው። አያችሁ ሰይጣን ዛሬ ምን እንደሚል። ድንግል ማርያምን ጣዖት ናት ነው የሚያስናድ በየሜዳው። በሱ አታድንም፣ እሷን መጠጋት የለባችሁ። እኔ ደግሞ አብዝቼ እጠጋለሁ፣ ምነው መጠጋት በተፈቀደልኝ እንጂ ኃጢአት ያላስቀረበኝ ካላለ በስተቀር። ሕዝቅያስ ከነ ኃጢአቱ ገብቶ ከጽዮን ሲያለቅስ እንዲያመልጥ አደረገችው፣ ጋረደችው። ሰው ከነ ምናምንቴውም ቢሆን እግዚአብሔርን ይቅር በለኝ እያለ ከድንግል ማርያም ከመጎናጸፊያዋ ገብቶ ከተጋረደ በእርግጥም ይሄ ከሰናክሬም እጅ ይድናል። ለእኛ ሰናክሬማችን ዲያብሎስ ነው። በታቦተ ጽዮን ላይ የእግዚአብሔር ቃል ስለተጻፈ ሰናክሬም ከመከራ ድኗል። በድንግል ማርያም ግን የተጻፈው አትስረቅ፣ አታመንዝር፣ ሰንበትን አክብር የሚል ቃል አይደለም የተጻፈው። እንደዚያ ብሎ ያዘዘው አካላዊ ቃል ነው። በድንግል ማርያም ማኅፀን ውስጥ ያለው ራሱ እግዚአብሔር ነው። በታቦተ ጽዮን ላይ ያረፈው የእግዚአብሔር ቃል ነው። በድንግል ማርያም ማኅፀን ያለው ግን እግዚአብሔር ቃል ነው። ራሱ ቃል እግዚአብሔር ነው። ቃልም ሥጋ ሆነ። ሥጋም የሆነ በድንግል ማርያም ማኅፀን ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ እንደምናነበው ቃል እግዚአብሔር ነው። ቃል ሥጋ ሆነ። ሥጋ የሆነ ደግሞ ከድንግል ማርያም ነው። ቃል እግዚአብሔር ነው። ቃል ሥጋ ሆነ። እግዚአብሔር ሰው ሆነ ማለት ነው። እግዚአብሔር ሰው ሆነ። ድንግል ማርያም እግዚአብሔርን ወለደችው። ድንግል ወለደቶ ለፈጣሪሃ ወውቱ ፈጠረ ወላዲቶ። ድንግል ማርያም ፈጣሪዋን ወለደችው ይላል ቅዱስ ኤፍሬም ሃይማኖታዊ ምዕራፍ 47 ላይ። እሱ ደግሞ እናቱን ፈጠራት። ፈጣሪዋን የወለደች እርሷ ብቻ ናት። ስለዚህ ከታቦተ ጽዮን በላይ ልንመካባት እንችላለን ማለት ነው። ከታቦተ ጽዮን በላይ ታቦተ ጽዮንን ተሸክመው በመዞራቸው ወንዝ ተከፍሎላቸዋል። ለምን? የእግዚአብሔር ቃል ተጽፎባታል። ድንግል ማርያምን እኔ ስሟን ተሸክሜው እዞራለሁ። ለምን? ቃል አይደለም የተጻፈባት፣ አካላዊ ቃልን ነውና የጸነሰችው። ድንግል ማርያምን ይዞ መዞርማ እንደምን አይገባም? እንዴት ያለ ወንዝ አታሻግርም እሷ? ታቦተ ጽዮን በሄደችበት ሁሉ ዳጎን ይወድቃል። በገባችበት ቤት ዳጎን ይወድቃል። ለእኛ ዳጎን ዲያብሎስ ነው። ድንግል ማርያምን ይዘን በገባንበት ቤት ሁሉ ዳጎን ይወድቃል። ምሬን ነው የምነግራችሁ። ሲወድቅ ላይታየን ይችላል። እኔ ሰኞ ባይወድቅ ግድ የለኝም፣ ረቡዕ ሊወድቅ ይችላል። እኔ እያየሁት ሰይጣን ይውደቅም አይደለም፣ ብቻ ይውደቅ እንጂ ብቻ ይውደቅልኝ እንጂ በየቀኑ ውዳሴ ማርያም በደገምን ቁጥር ከእግዚአብሔር አማልጅን ባልን ቁጥር ሰይጣን ሲወጣ ብናይ ኩራታችን ያስቀምጣል። ስለዚህ ሳናየው ይውጣ አይሻልም? ሳናየው ይውጣ፣ መድኃኒዓለም ያውጣው። እኔ ሰይጣን ሲወጣ ምን አስተያየኝ? እንዴ አንዳንዱ ሰው ጋኔን የያዘው ሰው ከካህናት ያመጣና መስቀል ኃይልን መስቀል ጽንን መስቀል ቤዛነ በጌታችን በኢየሱስ ክርስቶስ አይዟችሁ ይሻላችሁ ሲባል ይጠይቁት እንጂ አባ ይጠይቁት ማነህ በሉት ይላል። የግድ መንፈራገጥ አለበት? እንዲሁ እኮ ይገርማል እኮ። እንዲሁ አምናችሁ አትሄዱ? የግድ ሲንፈራገጥ ካላያችሁት፣ ትንሽ ዕቃ ካልሰባበረ በቃ የሆነ ሰው በእርግጫ ይበል፣ የግድ ዝም ብላችሁ አምናችሁ አትሄዱ። የሆነ ጅው ግርግር ካልተፈጠረ ሰይጣን ይወጣ አይመስለውም ብዙ ሰው ማለት ነው። አምናችሁ ከሄዳችሁ እኮ ዝም ብሎ ቄሱ በጌታችን በኢየሱስ ክርስቶስ ስም ብሎ ዝም ብሎ አማትወት ደህና ዋሉ ቤቱን ውሰዱ ሲላችሁ ካመናችሁ ይለቀን። እኔ እውላችሁ ጽዮን በገባችበት ዳጎን የሚወድቅ ከሆነ ድንግል ማርያምን ይዤ የትም ይዞራል። እንዲሁ በዚህ የምኮንን ከሆነ 100 ሚሊዮን ጊዜ ልኮንን ድንግል ማርያምን ያስክብሎ ሆሆ ወይ መኮንን እንዲህ ያላል። ታቦተ ጽዮን ስትመጣ ዳዊት እንዴት ብሎ ደስ ብሎት እንደዘለለ አይታችሁት? ደስ ብሎት ንጉሥ ሲዘል እንደ ሕፃን ሚስቱ እስከምትታዘበው አረ ስንታየን እቴ ንጉሥ እያለች እስከምትቀልድበት ድረስ
ለምን? በጽዮን ላይ ያለውን የእግዚአብሔርን ቃል ያያልና። እኛ በድንግል ማርያም ስም ማኅሌተ ጽጌ ቢቆም፣ ሰዓታት ቢቆም፣ ፍልሰታን ብንጾም፣ ቅዳሴ ማርያም ብንቀድስ፣ ውዳሴ ማርያም ብንደግም አቤት አቤት ጅል ያልገባችሁ ልንባል እንችላለን። ግድ የለም እኛ ገብቶናል። እሷ የተሸከመችው ሕያው ቃልን ነው። ድንግል ማርያም በመጣችበት ሁሉ ደስታ አለ። ጽዮን ባለችበት ደስታ አለ። ድንግል ማርያም ባለችበት ደስታ አለ። እና ያንን ደስታ እንድትሰጠን ምንድን ነው ማድረግ ያለብን መሰላችሁ? ልጇ እንደሆናችሁ ሁልጊዜ አስቡ። ልጆቿ እንደሆን ማሰብ ማለት ነው። ገብቷችኋል? እንዲሁ ዝም ብለን እንደምናከብራት እንደ ትልቅ ሰው ነገር አይደለም መሳል። ከትልቅ ሰው በላይ ናት። ቁም ነገሩ እንደሱ መሳል ሳይሆን እኔ ልጇ ነኝ ብሎ ማሰብ ነው። ይህ ምን ማለት እንደሆነ ገብቷችኋል? እናት ለልጇ ምንድን ነው የምታደርግለት? ሁሉን ነገር ታስተምረዋለች። አይደለም ነው? እሳቱን ስታስተምረው ይሄ እፉ ነው ይበላል። አባቱን ደግሞ ማን ትለዋለች? ይሄ ባባ ይባላል ትለዋለች ማለት ነው። ይሄ ደግሞ ወንድም ነው ትለዋለች። የመጀመሪያ የልጅ መምህር ማን ነው? ተናገሩ እንጂ አትናገሩ? አዎ ከአባት ሁሉ ይቀድማል። ወንዶች እንዳታኮርፉ፣ ባሎች እንደዚህ ያለ እዚያ ስላለ የምትኖሩ ግድ የለም። ይሄ የጾታ ትምህርት አይደለም፣ ይሄ የክርስትና ትምህርት ነው። ወንድም ጀግና ነው፣ አይዟችሁ። ስለሱም ደግሞ ሌላ እናወራለን፣ ችግር የለም፣ አይቸግረንም። ወንድን ደግሞ ወደ ሰማይ እንሰቅለዋለን፣ ችግር የለም። ብቻ እንዳትወድቁ እንጂ ሲርቅ። የመጀመሪያ የሕፃን ልጅ መምህር ማን ነው? እናቱ ናት። መጀመሪያ ሰውን የሚታወቀው ከእናቱ ነው። የመጀመሪያችን የእኛ መምህር ማን ትመስላችኋለች? እመቤታችን እኮ ናት። የመጀመሪያይቱ መምህራችን፣ እውነቴን ነው የምነግራችሁ፣ መምህርት የመጀመሪያይቱ። ሐዋርያት ለስብከት ሳይሰማሩ የመጀመሪያ መምህርታችን፣ የመጀመሪያም ትምህርት ቤታችን ናት። አባታችን ያስተዋወቀችን እናታችን፣ ይሄ ነው አባታችሁ ያለችን እኮ ናት። ወንዙን፣ ገደሉን፣ ሳሩን፣ ቅጠሉን ሁሉ አባት እያደረግ ስንሰግድ ስንኖር ጣዖት ሲንበረከክ ሰው ሁሉ በጨለማ እንደሚርመሰመስ ሰው የምንጨብጠውን የምንለቀው ጠፍቶን ግራ በገባን ጊዜ እውነተኛይቱ ምስራቅ ድንግል ማርያም ናት። ለካሱ ነው ይሄ ነው እንዴ እንድንል ያደረገችን። አይዛብን ከጨለማ ቦግ ብሎ ብርሃን ወጥቶላቸው ፊት ለፊት እግዚአብሔርን ያለ መጋረጃ እንዲያዩት ያደረገች እመቤታችን ናት። እንዲህ ያለች እናቱ የመጀመሪያይቱ መምህርታችን። ሐዋርያት ሳይሰብኩ መጽሐፍ ቅዱስ ሳይጻፍ ታዲያ አንዳንዱ የዋ መጽሐፍ ቅዱስ ላይ አለ ይላል። አንዱ አለ በኦሪት ያለ ሰውዬ ሲሳደብ ሰምታችሁታል። ኦሪት ሽማግሌ አትሳደብ ብላ ነው እንጂ ጀውጃዋ ብዬ ሰድብ ነበር አለው። በውስጡ ምን እያደረገ ነው? እየተሳደበ ማለት ነው። ኦሪት ሽማግሌ አትሳደብ ብላ ነው እንጂ ጀውጃዋ አልህ ነበር ብሎ በስልት ተሳደበ። ማን ነው እንደዚህ ያለ? አቤሜሌክ ነው አይደል? አቤሜሌክ ነው። እንዲያው እኔም እኮ የሆነ ነገር ልል ብዬ አይባልም ለካ እንደዚህ የሚሉትን ሰዎች። መጽሐፍ ቅዱስ ላይ ማርያም ታማልዳለች ምን መጽሐፍ ቅዱስ ላይ አለ ይላል። መጽሐፍ ቅዱስ ሳይጻፍ ሐዲስ ኪዳን ገና ሳይሰበክ ሕፃኑ ጌታ ኢየሱስ ክርስቶስ ለሰው ብሎ የሰው ቋንቋ እየተማረ ገና አፉን ሳይፈታ እምነትን፣ ትህትናን፣ ፍቅርን ያስተማረችን ሃይማኖትን የሰበከችን እሷ እኮ ናት የምስጢረ ሥጋዌ መምህርት። ከዚያ በኋላ እሷ ያመነችውን እኮ ነው ልጇ የሰበከው እየዞረ እሷ ያመነች የመጀመሪያይቱ አማኝ የመጀመሪያይቱ መምህርት። በኋላስ ምንድን ነው ያደረገችው? ልክ አብ ለልጁ የመሰከረው ነገር አለ። ምንድን ነው ያለ? ወለቱ ልጄን ምን በሉት ነው ያለ? ስሙት። እሷ ምን አለች? ኩሎ ዘይቤለክሙ ግበሩ፣ የሚላችሁን አድርጉ አለች። ልጄ የሚላችሁን ከሰማችሁ ትድናላችሁ ብላ ያስተማረችን፣ በሕይወቷ ያስተማረችን፣ በቃሏ ያስተማረችን እመቤታችን ቅድስት ድንግል ማርያም ናት። ከቃሉ ጋር ላችሁ። ስለዚህ እመቤታችን እናታችን ናት ሲባል መምህርታችን ናት። ልጅ ሁሉን የሚማረው ከማን ነው? ከእናቱ ነው።
እመቤታችን ታስተምረናለች፣ አሁንም ታስተምረን። እውነቴን ነው የምነግራችሁ። ከእሷ የተጠጋ ሰው ይማራል። ብዙዎች ተምረዋል። እነ ቅዱስ ኤፍሬምን አስተምራቸዋለች። አላስተማረችም? አስተምራ ምስጢር አባ ጊዮርጊስን ያህል ትናንት ታሪኩ በእጅ የሚጨበጥ እህል እየፈጨ ፊደል መለየት ያልቻለውን ሰውዬ ነው 40 መጽሐፍ የደረሰ ሊቅ ያደረገችው። እሷን እየለመለ ከስሏ እየተመጸነ ቅዱስ ያሬድ ፊደል አልገባው ብሎ 7 ዓመት ሙሉ የደከመውን እሷ ናት ምስጢር የገለጠችለት። ለዚህ ነው እኮ አክሱም ጽዮን ውስጥ ከመቅደሱ ገብቶ አንቀጸ ብርሃንን ያመሰግናል። አንቺ ጨልሞበት መምህሩ አጎቱ ነበር እየደበደበ አንተ ትምህርት አይገባም ሂድ አባቱን ውሰደው ይሄንን እያለ ይሄ ትምህርት አይገባውም። አባቱ ደግሞ መልሶ መስጠት። መጨረሻ ላይ እመቤታችን ቦግ ስታደርግለት ጨለማውን የገፈፍሽልኝ የብርሃን መስኮት፣ የብርሃን በር፣ የብርሃን እናት አንቺ ነሽ ብሎ አንቀጸ ብርሃን አለ። ያን ሲያመሰግን ነበር አክሱም መቅደስ ውስጥ ክንድ ከስንዝር ከፍ ያለ ከመሬት። ይኸው ሌሎቹም አሉ። አባ ዮሴፍ የሚባሉ ኢትዮጵያዊ ጻድቅ የቅዱስ ያሬድን አንቀጸ ብርሃን ቅዱስ ያሬድ ከመንነበት ሰሜን ተራራ ከዋሻው ከመስኮቱ ላይ ተጽፎ አግኝተውት በአለት ላይ ያንን አጥንተው ዕውቀት የተገለጸላቸው ስንቶቹን አሳውቃቸው። እመቤታችንማ እሷን ማንሳት፣ ስለ እሷ ጾም ማወጅ፣ ስለ እሷ መጸለይ፣ የእሷን ስም አንስቶ መስበክ እንኳን ክርስቶስን ሊጋርድ እሷማ እንደውም ክርስቶስን የምናይባት የብርሃን በር ናት። እንደው ለዓለም አይኑ ናት አይደል ያለ ቅዱስ ኤፍሬም። ለዓለም ምንድን ናት ነው ያለ? አይኑ። ለዚያውም የቀኝ አይኑ አይደል ያለ። የግራይቱ አይን ማናት ነው ያለ ቅዱስ ኤፍሬም? ሔዋን። የቀኛይቱ ማናት? ድንግል ማርያም ናት። እውነተኛይቱ አይናችን እናታችን ድንግል ማርያም ናት። ቅዱስ ኤፍሬም ራሱን የቻለ ብርት አይን የሚል መጽሐፍ አለው። በዚያ ድርሰቱ ውስጥ ድንግል ማርያምን የኛ የቀኝ አይናችን መጀመሪያ ብርሃን ያረፈባት ምድር ድንግል ማርያም ናት ብሎ ይናገራል። እና እመቤታችን እናታችን ስለሆነች በእሷ ስንኖር ደስ ይለናል። ሰው ሁሉ ምን ይላል ነው ያለ ቅዱስ ዳዊት? እናታችን ምን ይላል? ንገሩኝ እንጂ ጽዮን ይላል። ሰው ሁሉ እናታችን ጽዮን ይላል። ስለዚህ እመቤታችን እናታችን ናት። ምን ያደረገችን እናት? ያስተማረችን በሉ እንጂ እስኪ በሉ አቤት። ሁለተኛ አንድ ነገር ልንገራችሁ። የልጅ አንደበቱ ማን ናት? እናቱ ናት። የልጅ አንደበቱ ምን ማለት ነው? የልጅ አንደበቱ ማለት ቢያመው ምን ቢለው ለሰው የምትናገርለት ማናት? አፉ ያልፈታው ልጅ እናቱ ናት የምትናገርለት። ልጅ እያለን ታስታውሳላችሁ? እናንተ አላረጋችሁ ይችላል። እኔ ለራሴ ሕፃን ሆነን የምናደርገው ነው። ከሰው ድግስ ምናምን ሄደን እናቶቻችን ጋር የሆነ ነገር ከፈለግ ማንን ነው የምንጠይቅ? ሰዎቹን ነው? ማንን ነው የምንጠይቅ? እናታችን ነው። ጠጋ ብለን ያንን ነገር ሊሰጡ ንገሪልኝ የምንል ማለት ነው። ስለምንፈራ እንድትናገር የምናስቸግር ማንን ነው? በሰዎቹ ቤት ራሱ ካላመጣሽ ብለን የምናለቅስ ማን ቤት ላይ ማን ላይ ነው? እናታችን ላይ ነው የምናለቅሰው። እና የልጅ አፉ ምኑ ናት? እናቱ ናት። እመቤታችን የኛ አንደበታችን ናት። የኛ አንደበታችን ናት። ልጅ የሚያስፈልገውን አያውቅ፣ የማያስፈልገውን ሁሉ ነው የሚጠይቅ። የማያስፈልገውን የሚጠቅመውን የምታውቅለት ማን ናት? እናቱ ናት። እኛ የሚጠቅመንን አናውቅም። የሚጠቅመንን የምትለምንልን አንደበታችን ማን ናት? እመቤታችን ናት። ለዚህ ነው ቅዱስ ያዕቆብ ዘስሩግ ሲያመሰግናት ምንድናት? እመቤታችን አንቺ የቤተ ክርስቲያን ምንድን ነሽ ነው ያለ? አንደበት ነሽ ነው። የቤተ ክርስቲያን አፏ ድንግል ማርያም ናት። ፍጥረትን ሁሉ ወክላ ለልጇ ጸሎት የምታቀርብ፣ የእኛ ጸሎት ባይሰማ እንኳን በእሷ በኩል ጸሎት ይደርስልናል። ለልጇ ያርጋል፣ ተሰሚነት አላት። እንዲህ ያለች እናት ነው ያለች። ቃና ዘገሊላ ላይ እንደምታስታውሱት እነዚያ ሰዎች ለኢየሱስ ክርስቶስ ሂደው ጠጅ አልቆብናል ብለዋል አላሉም? ማናት አንደበት የሆነቻቸው? እመቤታችን ናት። የእነሱን ልመና ወክላ ቀረበችላቸው።
እመቤታችን ስለዚህ እኛ የሌለንን ነገር አይታ ለልጇ ትነግርልናለች ብንል ምንድን ነው ኖሩ? ጎደሏችን ለልጇ ታቀርብልናለች። ለምን? እናታችን ናት። የእኛ ጸሎት ገና ዲዳ ነው ስለሆነ እሷ ግን ሽክፍ አድርጋ ታቀርበዋለች። ከቃሉ ጋር ናችሁ? እኔ ድንግል ማርያም እናታችን ስለሆነች በእሷ የሚኖሩ ሁሉ ደስ ይላቸዋል። ለምንድነው ደስ የሚለን? አንደኛ አሁን እንዳልኳችሁ እናታችን ስለሆነች ነው። ልንገራችሁ አንድ ነገር። ድንግል ማርያም አማላጅ ናት ምናምን ተብሎ መጽሐፍ ቅዱስ በስሟ እንደዚህ ብሎ ቢጻፍ እኔ እንደውም ይገርመኝ ነበር። ታማልዳለች እንደዚህ ተብሎ ቢጻፍ፣ ይሄ ታማልዳለችማ ለማንም ምን የተባለ ነው? ለማንም ሰው የተሰጠ ነው። ይሄ ለጻድቃን ተሰጥቷቸዋል። አንዱ ለሌላው ይጸልይ ተብሎ ያዕቆብ ምዕራፍ 5 ቁጥር 14 እስከ 17 ተጽፏል። አንዱ ለሌላው እንዲጸልይ የጻድቅ ሰው ጸሎት ግዳጅ ይፈጽማል ተብሎ እስመ ጸሎተ ጻድቅ ትክል ወታሰልጥ ተብሎ ተጽፏል። ለሌሎችም አለ ተፈቅዶላቸዋል። ድንግል ማርያም ግን ታማልዳችሁ ብሎ ሳይሆን የሰጠን ምን ትሆናችሁ ነው የሰጠን? እናት ትሆናችሁ ነው። እናት ትሆናችሁ ማለት ከምልጃ ሁሉ ያለፈ ነው። የምንፈልገውን ነገር ሁሉ ከማን የምንጠይቅ? አሁን አንዳንድ ሰው እንዲው አሰጭንም ተብሎ ይጸለይ፣ እመቤታችን እንዲው ስጭን ተብሎ የሚጸለይ ለምንድን ነው ይላል። እናቴን ስጭኝ የሌለ እንዴ? ለምሳሌ አንድ ጥያቄ ልጠይቃችሁ። እንጀራን የፈጠረ ማን ነው? እግዚአብሔር ነው። እሺ እናቴን እጄ እንጀራ ስጭኝ ማማ ስል እግዚአብሔርን ረስቸዋለሁ ወይስ አልረሳሁትም? እስኪ ተናገሩ። ነው የሄድኩ ጠዋት ማታ እግዚአብሔር አቤት ቁርስ ልበላ ነው ስጠኝ ያቅርብልኝ፣ እግዚአብሔር ከሻንጣው ልብስ አውጥተህ አልብሰኝ ይባላል? ወይስ ደግሞ እናቴን ልብስ ግዢልኝ ማለት አይ ይሄ የለም ልብስ ግዢልኝ የሚል መጽሐፍ ቅዱስ ላይ የለም። እናሳ እግዚአብሔር ናንድና ልብስ ግዛልኝ ቡቲክ ልል ነው? እንዲሁ የጅልነት እኮ መጨረሻ እኮ ነው ይሄ። መጽሐፍ ቅዱስ ላይ የለም። እናቴ አቤት እናቴ ሕፃን ሳለሁ 6 ወር ገላዬን ታጥበኛለች እንድታጥበኝ መጽሐፍ ቅዱስ ላይ ተጽፏል? ተጽፏል? የለም። አለ? የለም። እናት አቤት ገላውን እጠቢው ልጁን፣ የለም። እንደዚህ የሚል የለም። በእናትነቷ ተሰጥቷታል። እመቤታችን እንድታስታምመን፣ እንድትንከባከበን፣ ከድፋችን እንድንነጻ እንድትጸልይልን፣ እንድትመግበን እናታችን አድርጎ ነው የሰጠን። ማማለድ ምናምን የሚባል ነገር ይሄ ባልንጀራ ለባልንጀራውም እግዚአብሔርን ይቅር በለው ብሎ የሚያደርገው ነው። ቅዱስ ሰው ብቻ አይደለም፣ ባልንጀራ ለባልንጀራው ይማልዳል፣ ይጸልያል። እገሌን ይቅር በለው ብሎ ለምሳሌ አንድ ገል እንቀራችሁ፣ በደላችንንም ይቅር በለን የሚለው ውስጥ ምልጃ አለ የለም? ምን የሚለው ይቅር በለኝ ነው በለን ነው። በለን ስል ለማን ጭምር እየጸለይኩ ነው? ለወንድሜ እየጸለይኩ ነው፣ ለእህቴ እየጸለይኩ ነው። እዚህም ውስጥ እኮ ምልጃ አለ። ማማለድማ ጓደኛ ለጓደኛውም ይኸው በደላችንን ይቅር በለን ማቴዎስ ወንጌል ምዕራፍ 6 ላይ አንዱ ለሌላው ይጸለያል። ድንግል ማርያም ግን ለእኛ እናታችን ናት። ታሳድገናለች፣ ትንከባከበናለች፣ እንድንነጻ ወደ ልጇ ታስታርቀናለች። በደሙ እንዲቀድሰን እጃችንን ይዛ ጭቃ ላይ ተንበላብሶ ወድቆ ያገኘችውን ሕፃኗን እናት እጁን ይዛ ወደ ውሃ ወስዳ እንደምታጥበው ሁሉ ካለንበት የኃጢአት አረንቋ እጃችንን ይዛ ልጇ በደሙ እንዲቀድሰን ወደ ልጇ ታቀርብናለች። ወደዚች ምንጭ ነው መምጣት። እኔ የሚጠበቅብኝ እናንተ የሚጠበቅባችሁ እጃችንን ለእናታችን መስጠት። እጄን ይዘሽ ሳቢኝ ማለት ይዛን ከልጇ እንድታደርሰን ያ ነው። እና እመቤታችን
እሷ ተጠግቶ የሚኖር ሰው ደስ ይለዋል። ለምን ነው ደስ የሚለን? የመጀመሪያው የዓለሙን የመጀመሪያ ደስታ የተቀበለችው ማንን? መጀመሪያ የተቀበለችው ማንን? እመቤታችን ናት። የዓለሙን ሁሉ ደስታ የተቀበለች እመቤታችን ናት። አዎ ተፈስሒ እስመ ተወከፍኪ ቃሎ ለመላክ ፍስሐ ኩሉ ዓለም። ለዓለሙ ሁሉ ተላ ደስታ የሚሆን የመላኩን ቃል አምነሻልና ደስ ይበልሽ አይደል ያላት? ፍስሐ ኩሉ ዓለም የዓለሙን ሁሉ ደስታ ለመጀመሪያ ጊዜ የዓለምን ሁሉ ደስታ የሰማች ድንግል ማርያም ትባላለች ስሟ። የዓለሙን ሁሉ ደስታ ለመጀመሪያ ጊዜ የሰማች፣ ለመጀመሪያ ጊዜ የዓለሙን ሞት በጆሮዋ የሰማች ሔዋን ትባላለች። የዓለሙን ሞት የዓለምን ሐዘን የሰማችው ሔዋን ናት። የሴቶችን ሁሉ ሐዘን የሰማችው የሔዋን ጆሮ ናት። የፍጥረትን ሁሉ ደስታ የሰማ ጆሮ፣ መጀመሪያ የሰማ ጆሮ የድንግል ማርያም ጆሮ ነው። ወደዚህ ጆሮ ሄጄ ብጮህ ምንኛ ዋጋ ያሰጠኛል? ወደ እመቤታችን ጆሮ ሂዶ መጮህ እኮ ደስታ ሁሉ የፈሰሰበት ጆሮ ነው። ለዚህ እኮ ነው ናዛዚት ለማሐዘን ምንላት፣ ከሐዘን የምታረጋጋን ምንለው ለዚህ ነው። የእመቤታችን ጆሮዋ ደስታ የፈሰሰበት ነው። ደስ ይበልሽ እግዚአብሔር ካንቺ ጋር ነው፣ የምትወልጂው ልጅ ቅዱስ የእግዚአብሔር ልጅ ነው፣ ለያዕቆብ ወገን ለዘላለሙ ይነግሷል፣ ለመንግስቱ ፍጻሜ የለውም የሚል ደስታን ዓለም ሁሉ ሲጠብቀው የነበረውን ደስታ የሰማች እመቤታችን ናት። ያንን ደስታ በማህፀኗ ወሰነችው። ያ ደስታ ከእሷ ተወለደ። ከዚያሳ ምንድን ነው? መንፈስ እግዚአብሔር በላይሌ ከመ እዜንዎሙ ተፍሥሕተ ለነዳያን፣ ለድሆች ደስታን መጽናናትን እሰብካቸው ዘንድ የእግዚአብሔር መንፈስ በእኔ ላይ ነው አለ መዝሙር 63 ላይ። ከዚያ በኋላ ለድውያን ደስታ ሰጣቸው ክርስቶስ፣ ለአንካሶች ደስታ ሰጣቸው፣ ለዕውራን የብርሃን ደስታ ሰጣቸው፣ ለኃጢአተኞች የስርየት ደስታ ሰጣቸው፣ ለደነቆሩት የጥበብ ደስታ ሰጣቸው፣ ገሃነም ውስጥ ስላሉት የነፃነት ደስታ ሰጣቸው፣ ባሪያ ለነበሩት የልጅነት ደስታ ሰጣቸው፣ ለተራቡት ስጋውን ደሙን ደስታ አድርጎ ሰጠ ክርስቶስ፣ ለተራቆቱት በልጅነት ብርሃን አለበሳቸው። ያንን ደስታ የሰማችውም የታቀፈችውም የወለደችውም አዝላው የተንከራተተችውም እርሷው ናት። ስለዚህ በድንግል ማርያም እቅፍ ውስጥ ያለ ሰው በደስታ ይኖራል። ደስታን ሰምታለች፣ ደስታን ጸንሳለች፣ ደስታን በከንፈሮቿ ስማለች፣ ደስታን አቅፈዋለች፣ ደስታን አዝለዋለች። ደስታ ከእሷ ጋር ይኖራል። የድንግል ማርያም ስሟ በገባበት ስሟ በተጠራበት ሁሉ ሰላም አለ። እውነቴን ነው የምነግራችሁ። አሁን ብዙ ሰው እስኪ አንድ ጥያቄ ልጠይቃችሁ። ሁላችሁም በታማኝነት ለ5 ሰከንድ ታስባላችሁ። ሲበሽቃችሁ መጀመሪያ የምታደርጉት ምንድን ነው? አስቡ ትንሽ። እሺ 10 ሰከንድ ላድርገው፣ 30 አይሆን። እሺ 1 ደቂቃ። ሲበሽቃችሁ ምንድን ነው የምታደርጉት? እስኪ አስቡ ትንሽ። እስቲ ሲበሽቀው ውዳሴ ማርያም የሚያነሳ ሰው አለ? አሁን ይኖራል? የለም አይባልም መችስ። እግዚአብሔር ሰው ሞልቶታል። ግን በአብዛኛው አይመስለኝም። መትከንከን ነው። በሳሩ መሬቱን ቁፍር 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 እጣትን ጠሽ 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 ማድረግ፣ በእግር መሬትን ተም 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 ማድረግ። በቃ እንደዚህ ያለው ማለት መፍትሄ የሌለው እኮ መቧጨር ነው ዝም ብሎ። ወንድም የውዳሴ ማርያምን አንሳ፣ ተፈስሒ ተፈስሒ ብለው 5 ደቂቃ ከቆየ ልብህ ጸጥ ይላል። ይኸው አሁን ጣና አሁን ረጋ እንዳለ ነው እንደሚታይ። ማታ ነው የሚመጣበት። ይሁን ጊዜ ጸጥ ይላል። ሞገዱ ጸጥ ነው የሚለው። ደስታ ናታ የእመቤታችን ስም። እውነቴን ነው የምነግራችሁ። ደስታን የተሸከመች ነው። የህይወታችን ደስታ እሱ ማን ነው? ክርስቶስ ነው። እሱን የተሸከመችው ደግሞ ማነት? እመቤታችን ናት። ስለዚህ ድንግል ማርያም ለምንድን ነው በድንግል ማርያም የሚኖር ደስ ይለዋል የሚባለው? በእሷ ስም የሚጾም ሰው፣ የእሷን ስም የሚያመሰግን፣
እሷን እናት የሚያደርግ ሰው ደስ ይለዋል። እና ብዙ ጊዜ ስለ እመቤታችን እዚህ ውስጥ ያለ ሰው በጎ ሕሊና እንዳለው የታወቀ ነው። ጉዳዩ ግን የምናደርገው ነው የሚጠፋን። እና በእሷ ሆነ ደስ እንዲለ ምን እናድርገው ነገርኳችሁ። ሲበሽቃችሁም ውዳሴ ማርያም ድገሙ፣ ደስ ሲላችሁም ድገሙ። የእውነቴን ነው። ሰው ሲፎክርባችሁም ማልዳ ደግሜዋለሁ አትበል። ዝም ብለህ አንሳና ድገም መጽሐፉን። ችግር ሲፈጠርባችሁ አንሱና ድገሙን። እኔ እውነቴን ነው። ፈትኑት፣ ቅመሱት። እውነቴን ነው። ዝም ብለው ውዳሴ ማርያም የሆነ ሰው ቆይ እንገናኛለን አለ አይደል? ሂድና ድገማት የዕለቷን ውዳሴ ማርያም፣ ኋላ ተገናኙ፣ ችግር የለም። እውነት እንዴ ገባሪ ተሰላም እኮ ናት። ሰላም ምድርና ሰማያት የታረቁ እኮ በሷ ማህፀን ነው። ሰውና እግዚአብሔር የታረቁ በድንግል ማርያም ማህፀን ነው። እግዚአብሔርና ሰው ተዋህዱባት እኮ። የተዋህዶ እናት እኮ ናት። ከሷ ማህፀን ተዋህዶ ተደረገ። መለያየት በሷ ማህፀን ጠፋ። አንድነት በድንግል ማርያም ማህፀን ተጀመረ። ከዚህ የተነሳ ነው እኮ ሁከትን ሁሉ ጸጥ የምታደርገው እመቤታችን ናት። አላችሁ የሀገራችን ሁከት ሁሉ ያጥፋልን መድኃኔዓለም፣ ሰላም ይስጠን። እና ደስ የሚለን የመጀመሪያው ደስታ በድንግል ማርያም ስላረፈ ነው። ሌላው በእመቤታችን ደስ የሚለን ለምን ይመስላችኋል? በእግዚአብሔር ፊት ሞገስ ስላላት ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ አንብቡት። እንዲያው ተሰሚ ሰው ዘመድ ሲኖራችሁ ደስ አይላችሁ? አንዳንድ ሰው ባለስልጣን ሲተዋወቅ የሚለውን ሰምታችሁ ታውቃለች? ልደውል እንዴ የእኛ ሰዎች አሉ እኮ ምናምን ይላል አንዳንድ ሰው ማለት ነው። ይሁን እንግዲህ ይሁን፣ ጥሩ ነው ማለት ነው። ጭራሽ ቤተ መንግስቱ ውስጥ የሚመካበት ሰው ያለው ሰው ሰው አለኝ ብሎ እኮ ሰው እንዴት እንደሚኮራ አላያችሁትም እንዴ? እኔ ታዲያ እኔ እመቤታችን አለችልኝ ማለት ነውር ከሆነ 1000 ጊዜ ነውር ይሁን። ድንግል ማርያም አለችልን። እውነት ነው፣ እውነቴን ነው። ተሰሚ የድንግል ማርያም ተሰሚነቷ ቤተ መንግስት አካባቢ አይደለም። የአሜሪካ ቤተ መንግስት አይደለም፣ የአውሮፓ ቤተ መንግስት አይደለም፣ የናምን ቤተ መንግስት አይደለም። በእግዚአብሔር ቤተ መንግስት ሞገስ አላት። እስመ ረከብኪ ሞገሰ በኀበ እግዚአብሔር። እኔ አላልኩም፣ እግዚአብሔር ነው ያለው። በእግዚአብሔር ዘንድ ምን አግኝተሻልና ነው የሚለው? ባለሟልነትን አግኝተሻልና ነው። በእግዚአብሔር ፊት ባለሟልነቱ የምንድን ነው? የባርነት የገረድነት አይደለም፣ የእናትነት ባለሟልነት ነው። እናት ሆኖ መቅረብ ትልቅነት ነው። በምድር ላይ ከእግዚአብሔር ወዳጆች ውስጥ በእግዚአብሔር ፊት እናት ሆኖ የመቅረብ ስልጣን የተሰጣት አንድ ሰው ብቻ ናት። እሷም ድንግል ማርያም ብቻ ናት። እና የእሷ ልጅ መሆን ደስ አያሰኝም? ደስ ያሰኛል። የድንግል ማርያም ልጅ መሆን፣ የዚች ንግሥት ልጅ መሆን፣ ለዚያውም ተቀባይነት ያላት በሰማይ ንጉሥ ዘንድ። የምድር ባለስልጣኖች እኮ ዘንድሮ ወዳጅ ያደረጉትን ከርሞ ያደርጉትን እንጃ ሊያደርጉት ይችላሉ። እኔ ቀርቤ አላውቅም። አምና የነበረው የለም። ለምሳሌ እንደው ቀለል ያለ አንድ ነገር እናንሳ። የኃይለ ሥላሴ ወዳጆች የነበሩት የመንግስቱ ኃይለማርያም ወዳጆች ናቸው። መንግስቱ ኃይለማርያም ተነሳና የአፄ ኃይለ ሥላሴን 60 ባለስልጣናት በአንድ ቀን አልየረሸናቸው። 60ውን ማለት በአንድ ቀን መስከረም 2 ይመስለኛል አንድ ቀን ውድም አደረጋቸው። ስለዚህ ያለፈው ንጉሥ ወዳጅ ለቀጣዩ ንጉሥ ወዳጅ አይደለም። ድንግል ማርያም ግን ሁልጊዜ በእግዚአብሔር ዘንድ ባለሟል ናት። ስለዚህ ድንግል ማርያም ተደማጭነት ያለው፣ ተሰሚነት ያለው፣ መከበር ያለው፣ መወደድ ያለው ስም ያላት እናት አለችን። ለስንፍናችን አይደለም ጠበቃ የምናደርገው፣ ለጥረታችን፣ ለመውደቅ መነሳታችን፣ ለመፍጨርጨራችን ነው ይህን የምናደርግ እንጂ እኛ እየበደልን ድንግል ማርያም አለችልን ለማለት አይደለም። ወደ እግዚአብሔር በምናደርገው ጥረት ውስጥ እጃችን ይዛ ለልጇ ተሰጠናለች ነው፣ ሌላ ነገር የለው። የሚምረን ልጇ ነው፣ የሚያድነን ልጇ ነው፣ የምናመልከው ልጇን ነው። ድንግል ማርያምን አናመልካትም፣ አምላካችንም አይደለችም፣ ፈጣሪያችንም አይደለችም፣ እግዚአብሔራችንም አይደለችም። ለእሷም በአምልኮ አንሰግድም። የምንሰግድላት በምንድን ነው? በጸጋ ነው። የምናመልከው አንድ ነው፣ እሱም እግዚአብሔር በአንድነቱ በሦስትነቱ
ልጇ ብቻ ነው የምናመልከው። ከልጇ ጋር ለማገናኘት ግን እንደ ድንግል ማርያም ለልጇ ቅርብ ሰው ሌላ አናውቅም ነው። ይህን ማለት ይፈልግ ከቃሉ ጋር ናችሁ እና በእመቤታችን ውስጥ የሚኖር ሰው ምን ይለዋል? ደስ ይለዋል። ምክንያቱም እሷ በቤተ መንግስት በእግዚአብሔር መንግስት ወዳጅነትና ባለሟልነት አላት። የእመቤታችን ሁለተኛ 3 ነገር ነው ልናገር ያሳውቁት። እመቤታችን ውስጥ በመኖራችን ደስ የሚል ለምን ይመስላችኋል? እመቤታችን በገባችበት ቦታ ሁሉ ድምጿ ሲሰማ ምን ይሰጣል? ደስታ ይሰጣል። ያው ሉቃስ ወንጌል ላይ የምታውቁት ታሪክ ምንድን ነው የሚለው? ወሶበ ሰማይኩ ቃለኪ እንዘ ትታምህኒ አንፈራጸ እጓል በውስተ ከርሴ በፍስሐ ወበሐሴት። አንቺ ያንቺን የሰላምታሽን ድምፅ በሰማው ጊዜ ጽንሱ በማኅፀኔ ውስጥ በምን ደስታዋል ዘሏል ነው ያለችው? በደስታ ዘሏል ይላል። የድንግል ማርያምን ድምፅ መስማት ደስታን ይሰጣል። እሷ ከገባችበት ቤት ሁሉ ደስታ አለ። ከቃሉ ጋር ነች። አዎ፣ እሷን መስማት ደስታ ይሰጣል ለልብ። ለጽንስ እንኳን ደስታ ሰጥቶታል። እንዲሁ ይገርም። የእናቱ ማህፀን ቢጠበው ይላል ለድንግል ማርያም መስገድ ፈልጎ ለእናቱ ማህፀን ቢጠበው እዚያው ውስጥ ሆኖ አማሃውን አቀረበ ይላል ቅዱስ ኤፍሬም ሲተረጉም። ይሄ ጊዜው ባይደርስለት ምን ነው ተወልጄ ሰፍቶኝ መሰገድኩላት ብሎ ጊዜ አልበቃው ቢል አካሉ ባይመጥነው እዚያው ውስጥ ሆኖ እንዳቅሙ አቀረበላት። ጽንስ የሚናፍቀው ድምፅ ያላት በሆድ ውስጥ ላለ ደስታን የምታድል እናታችን ድንግል ማርያም ናት። የሚሰማት ሁሉ ደስታን ይሰማል። አሁንም ውዳሴ ማርያምን ስትሰሙት ድምጿ ይገባል። ያ ደስታን ይሰጥን ነው። የእመቤታችን ምስጋናዎቿ ሁሉ ደስታን የሚሰጡ ናቸው። አይታወቁንም፣ ግን አሁን እየኮሰኮሳችሁም ቢሆን ጀምሩ። ዝም ብሎ እንቅልፋችሁ እየመጣም ይሄ አለ ዛር አለ ጋኔን አለ አይደለ የሚያስፋሽገው። ደህና የነበራችሁ ሰዎች አይደል መጽሐፍ ቅዱስ አንድ ምዕራፍ ማንበብ ሲጀምሩ ምን የሚያስብለው ማለት ነው። ዛሩ እኮ ነው አይጣ ላይ ድረስ ነው። ዛር በጣም ክፉ ነው። ይሄ ሰው ሁሉ እኮ በህልሙ ሁላ እንትን አይቼ በቅቼ ደግሞ ሳይጸልይ በቅቼ የሚያሰኘው ዛሩ ነው። እንዲሁ እኮ ይገርማል እኮ። እና ዝም ብላችሁ ጸልዩ እንደዚያ ቢል እመቤታችን ቢያጠራጥራችሁ የሚያጠራጥር ድምፅ በዚህ በጆሮአችሁ ሹክ ሹክ ቢላችሁ ይላል እኮ መጽሐፈ መነኮሳት። ሰይጣን ምን ያደርጋል መሰላችሁ? እንደ ትንኝ ሁሉ መጥቶ ይጮሃል ጸሎት ስትጀምር ይላል። አሁን ሌሊት አይታችሁ ታውቃላችሁ? ለጸሎት ስትቆሙ ትንኝ ይመጣና ኝኝኝኝኝ ይላል። በፊት የለም ጸሎት ስትጀምሩ ነው። እና የሚመጣ በግራ ጆሮ ነው ምልክቱ ይላል አረጋዊ መንፈሳዊ። በግራ ጆሮ ትንኝ ከሆነ ቀጥሎ እንቅልፍ ይመጣል። ንቃበት። ስለዚህ እንዳተኛ የዛ ጊዜ ነው ይመጣል። እግራችን ያቅመደምደዋል። አንድ ሰውዬ እንደውም ቢሮ የሚሰራ ሰው ምን አለ፣ ሁልጊዜ የጸሎት መጽሐፍ ይዤ ስቆም ነው አለ ቢሮ ውስጥ የጠፋኝ ዶክመንቱ ሌት እንዳለ ትዝም ይለኛል። ይሄ የሁላችን ነገር እኮ ነው የተናገረው ያ ወንድማችን። እንዲያው የሁላችን ማለት ነው። የእውነት እኮ ነው። ግድ የላችሁም እንደዚያ እያልንም ቢሆን ዝም ብላችሁ ጸልዩት። እንደዛ እያልን ቢሆንም ወዲያ ሲፈልግ እንትን ካሊፎርኒያ የሚሄድ ዱባይ የሚሄድ ልባችን ዝም ብላ አንብ። እግዚአብሔር ያውቃል፣ መጨረሻ ላይ ይመለሳል። የሆነ አውቆ ደግሞ ምን ያደርጋል ሰይጣን? ተንኮለኛ አይደል? የሆነ ጊዜ የሰራነውን ኃጢአት ያመጣና አቤት የእግዚአብሔር ቸርነቱ እንደዚህ አድርጌ እኮ ነው የቻለኝ። ጸሎቱ ላይ እኮ ነው አውቆ። ይሄ ንስሐ እንዳይመስላችሁ፣ ተንኮለኛ ነው። ምን ለማለት ፈልጎ መሰላችሁ? አውቆ በንስሐ እየተጸጸት የምትጸልይ ያስመስልና እዚያ ኃጢአቱን መተረክ ትጀምራል። መተረክ ስትጀምር ጸሎቱ ሰኞ የነበርከው እሑድ ደርሳል። ሆን ብሎ እኮ ነው። ንስሐ እንድገባ መስሏችኋል? አይደለም። እሱ ሌላ ጉዳይ ነው። አሁን ጀማሪ ሰው መጸለይ ያለበት ከምኑ ጋር ነው? ከቃሉ ጋር ብቻ ነው መሆን። ዝም ብሎ ቃሉን እየተከታተሉ መጸለይ ነው።
ጸሎቱ መሀል እንዲሁኝ አውቆ እንትን በደላችንን የሚቀበል እኛም ይበደል ይቅር እንደምንል ገብረ ስላሴ ያመጣዋል። ከዚያ በኋላ ግን ለምንድን ነው ግን የተጣሉኝ? እኔ እኮ ክፉ አልነበርኩ ምናምን ይልና ምን ያመጣል? ሌላ የሆነ ሰነድ በጭንቅላት ውስጥ ያመጣና ልብን ዞ ጭልጥ ከማለት ይልቅ ምንድን ነው የሚሻለው? ዝም ብሎ ከጉዳዩ ጋር መሆን። ቢገባንም ባይገባንም፣ ቢረዳንም ባይረዳንም፣ ህሊናችን ቢሰበሰብም ባይሰበሰብም። ይገርማችኋል፣ ሰው ተቀምጦ ሲነብ ሳለ ያላሰበውን ኃጢአት የጸሎት መጽሐፍ ሲይዝ ያስበዋል። ምኞት ራሱ እዚያው ውስጥ እርኩስ የሆነ ሀሳቡን ሰው በጸሎት እንደቆመ ያሳስበዋል። ከዛ ደግሞ ምንም ያመጣበት እንዲህ ብዬ ደግሞ ይህን እያሰብኩ ደግሞ ስሟን ልጠራ ነው ያሰኛል። ዝም ብለህ ጥራ። የፈለገ ርኩሰትም ምንም ያስብ ብቻ ህሊናችን ይሰበሰብ። ካልተሰበሰበ ጉዳዩ የመጀመሪያው ምዕራፍ ጸሎቱን ምንም ይሁን ምን አለማቋረጥ ነው። የእመቤታችን ድምፅ ሲገባ እንደ ጽንስ ገና ጭንጋፍ ብንሆንም ደስ ማሰኘታችን አይቀርም። ድምጿን ሰምተን ልባችን ደስታ ለማግኘት ያብቃን። ስለዚህ አሁን ቅዳሴ ሲቀደስ፣ ውዳሴ ማርያም ሲተረጎም ልቡናችሁን አቅንታችሁ ስሙ። ስትሰሙ እመቤታችን ደስታ ትሰጣችኋለች። የእውነቴን ነው፣ አምናችሁ ከሰማችሁ ማለት ነው። አላችሁ? አዎ። ሌላውሳ እመቤታችን ሀፍረት መሸፈን ትችላለች። የእውነቴን ነው የምነግራችሁ። ብዙ ጊዜ የሚያሳፍር ነገር ይኖረናል። ሁላችንንም ቢሆን ሰው የማያውቅብን የምናፍርበት አንዳንድ ችግር አለብን አይደል? የለባችሁም እንዴ? አለብን። ሁላችን ሰው የማያውቅብን የተሰወረ ልክስክስነት አለብን። ያን ልክስክስነታችን እናፍርበታለን። ከእግዚአብሔር ፊት ደግሞ ይዘነው ለመቆም እንዴት ያሳፍራል! እና ያንን ሀፍረት ትሸፍነዋለች። ልብ በሉ። አዳምና ሔዋን መጀመሪያ ሲበድሉ ምናቸው ነው የተገለጠ? ሀፍረታቸው፣ እርቃናቸው ሆኑ። ኃጢአት ያሳፍራል፣ አንገት ያስደፋል። ሰው ደግሞ አግኝቶ አይምርም። ሰው እንኳን አግኝቶ ሊምር እየተከታተለ እኮ ራሱ ሰው ታምረኛ ፍጡር ነው ጎበዝ። እንኳን ኃጢአት አግኝቶ ሊምር ኃጢአት ለማግኘት እኮ ሰው ይከታተላል። ታውቃላችሁ? ለማግኘት በየት ዋሉ፣ በየት አደሩ፣ እነገሌ ምን ሰሩ፣ ምን ተናገሩ። ክርስቶስን ጸሐፍት ፈሪሳውያን ምን ውስጥ ስህተት ለማግኘት ነበር የሚጠሩት? ንግግሩ ውስጥ ኃጢአት ለማግኘት ተራራ ይወጣሉ፣ ቁልቁለት ይወርዳሉ። ግብር ለቄሳር እንክፈል ወይ? ይቺ ሴት በዝሙት ትይዛለች ትወገር ወይ? ትወገር ቢል ጨካኝ ለማለት፣ አትወገር ቢል የሙሴን ሕግ ሽራህ ለማለት። ስህተት ለማግኘት ሰው ይፈልጋል። ልንገራችሁ ሲሆን የሰው ስህተት አይታችሁ እለፉ። ካቃታችሁ ደግሞ የሰው ስህተት አትፈልጉ። የሰው ስህተት የሚፈልግ ሰው ስሙ እንዲህ ይባላል፣ እኩይ ፍልስጣ ይባላል። እኩይ ፍልስጣ ማለት ምን ማለት ነው? ጋኔን። እስቲ ጋኔን በሉ። ጋኔን መሆን ከፈለጋችሁ የሰዎችን ስህተት ፈልጉ። እገሌ እንዴት እንደዚህ የሚላል፣ እገሌ እኮ እንዲህ ያለ ደረጃ ደረሰ ሲባል ሰርቆ ነው ይላል። እንዲሁ ግርም እኮ ነው የሚያደርገው። እገሌ እኮ እንደዚህ ሰርቆ ታቦሽጦ ነው ይላል። እገሌ ሊቆነ የዋጣት ነገርማ አለች። እንዲሁ እኮ ምን አይነት እኮ እንዲሁ ፍዳ እኮ ነው ፍዳ። በቃ እንደዛ እያልን በቃ እንዲያው ለነገሩ ሁሉ ሌላው ቀርቶ እኮ የሰዎችን መልካም ነገር ስንሰማ እገሌ እኮ ጥሩ ነው፣ እገሌ እኮ እንዲህ ያለ ነው፣ እገሌ እኮ እንዲህ ያለ ነው ሲባል ነው። ግን እንዲህ ባያረግ ይላል። ይሁን እኮ ቅናቱ ነው፣ ከውስጥ የሚነደው ቅናት ነው እንደዚህ የሚያደርግ። ይህ ሰይጣንነት ነው፣ የሰው ስህተት መፈለግ። ከቃሉ ጋር ናችሁ እና ስህተት ያሳፍራል። እና አዳምና ሔዋን አፍረው የበለስ ቅጠል አገለደሙ አይደል የሚለው። ይሄ የበለስ ቅጠል ሊቃውንቱም ብለው የሚተረጉሙት እንዲሁ ስህተቶቻችንን ለመሸፈን
የምንፈጥራቸው ጥቃቅን ምክንያቶች ናቸው ይላሉ። ለማደባበስ የምንለው በቅጠሉ እኮ አይሸፍንም አያስቀርም። እና ያ ቅጠል ምንድን ነው? ኃጢአታችንን ለመሸፈን ሌላ ኃጢአት መስራት ነው። በለስ ኃጢአት ስለሆነ ሌሎች ጥቃቅን ነገሮች እንዴ በሕግም እኮ ይባላል ወንጀለኞች ይላሉ አሉ ፖሊሶች ናቸው አሉ። በሕግ ትምህርት ነው። ሰው ነው የሕግ ተማሪ ነው የነገረኝ። እንግዲህ ወንጀለኞች መረጃ የሚያወጡት መረጃ ለመሸሸግ ሲሞክሩ ነው ይባላል። ገባችሁ አይደለም? መረጃ ለመሸሸግ ሲሞክሩ ምን ያወጣሉ? መረጃ ያወጣሉ። እና በለስ መሸፈን ማለት እሱ ነው። በማይረቡ ስህተትን ለመሸፈን ብሎ ሌላ ምን መስራት ነው ደግሞ? ሌላ ስህተት መስራት ማለት ነው። ሌላ ስህተትን ለመሸፈን ሌላ መሳሳት ነው በለስ። እና አዳምና ሔዋን ራሳቸውን የሚሸፍኑበት አጥተው ነበረ። ያንን ሀፍረት ሰዎች ያፈሩበትን ነገር የሚሸፍን ጸሎት አላት እመቤታችን። ያን የአዳምን የሔዋንን እርቃን የሸፈነው ማን ነው? መድኃኔዓለም ነው አይደለም? ነው ጸጋውን በማልበስ በጥምቀት የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል እንዳለ ቅዱስ ጳውሎስ ገላትያ ምዕራፍ 3 ላይ ቁጥር 21 ላይ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል ማለት ያ የበለሱ ቅጠል በቃ ጣሉት፣ ከዚህ ብርሃን ትለብሳላችሁ ለማለቱ ነው። እመቤታችን ሀፍረትን ሁሉ ልጇ እንዲከድን የሚያደርግ ጸሎት አላት። መልሼ የምወስዳችሁ ወደ አንድ ታሪክ ነው፣ የምታውቁት ታሪክ። ያም ታሪክ የቃና ዘገሊላው ታሪክ ነው። እነዚያ ሰዎች የገጠማቸው ምን አይነት ታሪክ ነው? ምን አይነት ችግር ነው የገጠማቸው? ሀፍረት ነው አይደለም? ነው። ያ ሁሉ ሰው አንድ ሰውዬ እንዲህ አለ ይባላል። አቤት እገሌ ደግሞ እንዲሁ ሰርግ አሳረኩ ብሎ እንዲሁ ማፈሪያ እንዲሁ አርፎ አይቀመጥም እያለ ሲያወራ አንደኛው ሰውዬ ምን እንዳለ ታውቃላችሁ? ያሞነ በጊዜ ልጁ እንዳረ አለው። አንተ ሰደብከውም አልሰደብከውም ሰውየው ዙሮ ዙሮ ልጁን ምን አድርጓል? ድሯል። ሆነም ቀረም ልጁን አጋብቷል ብሎ መለሰ ይባላል። ግን ሰው ጠርቶ እንደ ማፈር ያለ ችግር የለም። እና ያንን አፍራት ያየችላቸው ማናት? እመቤታችን ናት። የሚያሳፍረንን ነገር የሚያይ አይን አላት እመቤታችን። የምናፍርበትን ነገር አያችሁ። ልጅ በሌላ ሰው እንኳን ቢያፍር በእናቱ ፊት ግን አያፍርም። ልጅ ትልቁ ነው እንኳን ለእናቱ ግን ምንድን ነው? ምን ጊዜም አቤት ልጅ አሁን ታውቃላችሁ። እና የእናቶችን ጠባይ ታውቃለህ። ይሄ ተፈጥሯቸው ነው። እሺ አይላቸውም። በእናትነት የተሰጣቸው ነው። እኔ አሁን ወጉን የመጽሐፍ መምህር ነኝ። እናቴ ቢያገኙኝ ግን አባ እንደዚህ አይባልም ይመክሩኛል። አሁን እንደዚህ አይደረግም ሳይማሩም ቢሆን ማለት ነው። ይሄን አትበል በቃ ስብከት ይዘውኩኛል። ለምን? እናትነት እንደዚህ ነው። ዝም አያስብልም። እናት እንዲህ ገጥሟቸው አያውቅም? አዎ እናቲቱ ልጅቱ ከፈለገች ፒኤችዲ ኖራት ማስተር ሲኖራት እናቲቱ በን አልቆጠረችም። አይ እንደዚህ አይደረግም ተሳስተሻል። ምክንያቱም እናት ሁልጊዜ ልጇን ምን አድርጋ ነው የምታስበው? ልጅ አድርጋ ነው የምታስበው። እና በእመቤታችን ፊት ትልቅ ብንሆን እንኳን ምንድን ነን እኛ? ልጅ ነን። በቃ ለዚህ ነው እኮ አባ ጊዮርጊስ ከመ በጽቡር እትዋን እያለ በቃ በጭቃ እንደሚጫወት ልጅ ነኝ እኔ ያለ። በጭቃ እንደሚጫወት ልጅ እንደዚያም ቢሆን ቆጥራ ቢሆን ታማልድናለች። ሀፍረታችን እንዲሸፍንልን የላቸውም እኮ ብላ ትነግረን። እስቲ የላቸውም በሉ። ምን ብላ ነው የተናገረች ለልጇ? ምን የላቸውም ነው ያለችው? ወይን ማለት ወይን የላቸውም ብላ ትናገራለች። የሌለን ግን ያፈርንበት ነገር በድንቁርናችን እናፈርበታለን። የእውቀት ወይን ምን ትላለች? የላቸውም። ንጽህና ጎድቶን አድፎን ልንሆን ይችላል። ንጽህና ምን ትላለች? የላቸውም። ትጋት የላቸውም። ቅድስና የላቸውም። ፍቅር የላቸውም። ቅዱስ ዮሐንስ አፈወርቅ ምንድን ነው የሚለው? የውሃ ስራው ቁልቁል መውረድ ነው አይደል ያለ? ቁልቁል መውረድና ውሃውን ወደ ወይን መለወጥ ማለት በቃ የወረደ ማንነትን ጭምር ማስለወጥ ነው። ያ ጣዕም እንዲኖረው ማስደረግ። ሀፍረትን የሚለውጥ አይን አላት። ማንም ሰው አላየውም። እዚያ ድግሱን እየበላ ዝም ያለውን ያየችው እመቤታችን ናት። ስለዚህ ድንግል ማርያም ገመናችንን ሽፍን አድርጋ ለልጇ የምታቀርብልን እናታችን፣ መድኃኔ ዓለም ደግሞ ሀፍረታችን የሚከድንልን ልብሳችን ነው። በእመቤታችን ተጠግቶ የሚኖር ሁሉ ደስ ይለዋል። ለሁላችን
ደስታ ናት እመቤታችን። ለመላእክት እንኳ ቢሆን ደስታቸው ናት እንኳን ለኛ። ለሁላችን ደስታ ያድለን መድኃኔዓለም። ከእሷ አቅፋ ያውጣን። ጾሙን ስንጨርስ ደስታ ያሰማን። ወስብሐት ለእግዚአብሔር። ይቆየን።